አለ ማለት ነው አጭር ነገር ለምሳሌ አዎ ስራኮ የሚሰራው ክርስቲያን ስለሆንክ ይጠቅማል እኮ ነው ግዴታ ነው የሚሰራው እኮ ነው ያልኩ ክርስቲያን ስለሆንክ እንዴት ነው አንተ በሚሞራል ነው አንተ ዝሙት ቤት የምትተኛው ክርስቲያን ኮንክ በኋላ የእግዚአብሔር ልጅ ኮንክ በኋላ እንዴት ነው መልካም ስራ ማሰራው መልካም ፍሬ ያፈራል አይደል ያለው ስለዚህ እኔ ክርስቲያን ኦርቶዶክሳዊ ክርስቲያን ነኝ መልካም ስራ መስራት ግዴታ ነው የሚችለውን ኃይል መንፈስ ቅዱስ በረዳኝ ኃይል ይሰራል የሚችለው ማለት እንዴ እሱ ራሱ እኮ ምን ይላል መሰለ ቲቶ ምዕራፍ 2 ላይ እኮ ይሄንን ነገር ነው የሚያብራራው ቲቶ ምዕራፍ 2 ላይ እንዲህ ይላል ቲቶ ምዕራፍ 2 ላይ ሲናገር ሐዋርያው እንዲህ በማለት ይናገራል ይኸውልህ ለሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል አለ ሰዎችን ሁሉ የሚያድን ይህም ጸጋ ኃጢያተኝነትና ዓለማዊነትን ክደን የተባረከው ተስፋችን እርሱም ታላቁ የአምላካችንና የመድኃኒታችን ክርስቶስን ክብር መገለጥን እየጠበቀን ራሳችን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል የተሰጠው ጸጋ በዚህ እንድንኖር ያስተምረናል በቅድስና ህይወት እንድንኖር ያስተምረናል ታላቁ የአምላካችንና የመድኃኒታችን ኢየሱስ ክርስቶስን ክብር መገለጡን የምንጠብቅ መምጣቱን የምንጠብቅ ክርስቲያኖች ያ ጸጋ እሱን እንድንመስል ያደርገናል ነው መልካም ስራ እንድንሰራ ህጉ እንድንፈጽም የኛ ውስጥ ያለው መንፈስ ቅዱስ እንደዛ ያደርገናል ነው ስራ አስፈልግም የሚል እኔ ያላውቅም ኦርቶዶክሳዊ ሰውም የለም ሲቀጥል የኛ ትምህርት ምንድነው እድነናል እየዳንን ነው እንድናለን ነው እየዳንን ነው ማለት በቅድስና ህይወት እየኖረን ነው ክርስትናን እየኖረን ነው ማለት ነው ኦኬ በዚህ ህይወት በቅድስና ጎዳና ላይ ነን ማለት ነው እንድናለን ማለት ደግሞ የክብርን አክሊል በመሻሻ ላይ ከክርስቶስ ወደ ተሰራልን ቤት እንገባለን ማለት ነው የክብርን አክሊል እናገኛለን ማለት ነው መዳናችን እየፈጸመን እንኖራለን ማለት ነው ይሄን የሚያስተምር ሰው ካገኘ ይሄ ኦርቶዶክስ አይደለም ካልክ አንተ ኦርቶዶክስ አይደለም ሲቀጥል እንዴ በመጀመሪያ እስቲ የነገረ ድነትን አስተምህሮ ተማሩ ነው እኔ ያለኝን ለናንተ ያለኝን መልእክት በመጀመሪያ ነገረ ድህነት ላይ ኦርቶዶክሳዊ ነገረ ድነት ምንድነው ከምንድነው እንዴት ነው የዳነው ድነት ምንድነው የሚለውን አጣሩ ከዛ በኋላ እናወራለን እኔ ተማርኩት ቤተክርስቲያን ናት ያስተማረችኝ አንድም ቀን ከማንም ሰምቼ አላውቅም እኔ ከፈለጋችሁ እኔ መረጃ ላሳያችሁ ይችላል አመሰግናለሁ ዜዶ ጋፊ ጥያቄ ከደለክ እኔ ይጨርሻለሁ አይለኝም እኔ ዳኒ ኦርቶዶክሶች ድናቸዋል ብለ እንትን ስላልክ ያው ከምን እንደሆነ ትንሽ ወይ ብጽፍበት ምናምን ጥሩ ነው ነው ከምን ድናቸዋል ብለ ጥያቄውን እንብታስተካክል እኛን ጠይቃችሁ እስኪ ሁለታችሁንም አንተን ዜዶንም መምህር ዳዊትንም እንጠይቅ አሁን እንግዲህ ኦርቶዶክሳዊ መሆኑን ተረዳ አይደል ዜዶ ተደመር ጌታው ሲከሰው የነበረው አውቀን ነው እኛ በራሳችን ቤት እንዲናገር ለመምህር ዳዊት የፈቀድንለት አሁን መምህር ዳዊት የተናገረውን የእግዚአብሔርን ቃል ጠቅሶ የተናገረው የእግዚአብሔርን ቃል እናምናለን ቤተክርስቲያኒቱ ግን በአግባብ ማተተረጉምበት ማንቀበለው አለ አሁን የተናገረው ላይ ማለት ነው ለምሳሌ በገላትያ መልእክት ላይ የጠቀሰው የእግዚአብሔር ቃል ትክክለኛና እውነተኛ የሆነ ትርጓሜን የተረጎመው በቤተክርስቲያኒቱ ውስጥ ግን እውነት ያንን ቃል መሰረት ባደረገ ነው ወይ ሰዎች የሥላሴ ልጅነትን የእግዚአብሔር ልጅነትን ስልጣን የሚያገኙት ብለን ብንል ራሱ መምህር ዳዊት እንኳን ያንን የእግዚአብሔር ቃል ገላትያ መጽሐፍ ምዕራፍ 3 ላይ ያለውን ኃይለ ቃል የጠቀሰውን ኃይለ ቃል እሱ በቃሉ ብሎ በሚለው መሰረት አምኖ አይደለም የእግዚአብሔር ልጅነትን ስልጣን ያገኘው መምህር ዳዊትም መርጌታውም ዜዶም ብትወል ሌሎችም ኦርቶዶክሳውያን ማለት ነው ምንድነው ያለው ቅዱስ ጳውሎስ ቀደም መምህር ዳዊት የጠቀሰው በእምነት በኩል ሁላችሁ የእግዚአብሔር ልጆች ናችሁ ይላል አሁን ጥያቄው ወደ እናንተ እናመጣዋለን እኔም ወንድሞቼ እህቶቼ ምን ጠይቃችሁ ዜዶ አሁን አንተን ጥያቄ ልጠይቅ መምህር ዳዊትም ይሄን ይመልስልና በኋላ በእውነት አንተ በእምነት በኩል ነው ወይ የእግዚአብሔር ልጅ የሆንከው ዜዶ አሁን እዚህ ጋር መሬት የረገጠውን ጫወታ እዚህ ጋር ለምን ጫወታው በእውነት ቅዱስ ቃሉ እንደሚለው በእምነት ወጣ ማለት ነው ወይስ አለ ዜዶ አለህ አሎ እሺ እኔ ያመነ የተጠመቀ ይድናል ነው አይደል የሚለው አዎ አምነን የተጠመቀው አንተ ያመነ የተጠመቀ ይድናል እንጂ ወይ ቅዱስ ቃሉ ይላል ከነ ዜዶ ቅዱስ ቃሉ ይላል አዎ ይላል አልኩ ቅዱስ ማርቆስ
16ኛው ምዕራፍ 16ኛው ቁጥር ላይ ይላል ይሄን ያመነ የተጠመቀ ይድናል ይላል። ስለዚህ የትኛው ነው አሁን እዛ ጋር የትኛው ማመን ነው መጠመቅ ነው የሚቀድመው ይላል? ማመን ነው የሚቀድመው። አይልም እንደዛ አይልም። ያመነ የተጠመቀ ይድናል ይላል እንጂ ማመን ይቀድማል አይልም። ወንድሜ ያመነ የተጠመቀ ይድናል ብሎ በሚለው በዚህ ቃላት ውስጥ እንኳን አገባቡን ብናየው የትኛው ቃል ነው ቀዳሚ የሚሆነው? የተጠመቀ ያመነ ይድናል ነው የሚለው ወይስ ያመነ የተጠመቀ ይድናል ነው የሚለው? ሰው በሚችለው በእድሜው በሚችለው በሚረዳበት አቅም ነው የሚያምነው። ለመጀመሪያ ለቃሉ ታማኝ እንሆን። የትኛው ቃል ነው ቀዳሚ የሆነው? ያመነ ወይስ የተጠመቀ? ያመነ የተጠመቀ ሁለቱንም ነው እንጂ የሚለው ሁለቱም መደረግ እንዳለበት ነው እንጂ የሚለው አንዱ ያው ቅድሚያ የሚሰጥ ነገር የለውም ጥቅሱ የለውም አይደል? እሺ ቁጥር 15 ላይ ከላይ ከፍ ብሎ ምንድነው የሚለው? 16ኛው ቁጥር ላይ ሄነን አለ 15ኛው ቁጥር ላይ ምን እንደሚል አሳየ። ትልቁ ላይ አርጉኝ ወገኖች። ወንድሜ ሞክሬ ነበር፣ አይሆንም። ትልቁ ላይ አትሆንም። ዳኒ እስኪመለስ ድረስ። ኦኬ ዳኒ እስኪመለስ ድረስ አይደል? ዳኒዬ እንትን ካለ ዳኒዬ ተመለስ ፕሊዝ። እሺ ወንድማችን ዜዶ አሁን እሺ ማርቆስ 16 ላይ ነው ይሄ ቃል ያለው። ይሄ እዚህ ጋር ይታያል አይደል? ዜዶ ወንድምና ትልቁ ላይ አርገኝ። እሺ እየተቆራረጠ ነውና ወገኖች ሪፖርት ነው ጽሁፉን አርስቱን ዞር አድርገው ወገኖች ፕሊዝ ኮፒ ሊንክ እና ሼር አድርጉት። ኮፒ ሊንክ እና ሼር አድርጉት። እሺ ምን ይላል ይሄ ዜዶ ምን ይላል? ማይኩን ክፈተውና አንብበው ዜድ። ያመነ የተጠመቀ ይድናል ይላል። ያላመነ ግን ይፈረድበት። የትኛው ነው ቀዳሚ የሆነው? በዚህ ውስጥ እምነት ነው ቀዳሚ የሆነው? ጥምቀት ነው ቀዳሚ የሆነው? በአጻጻፍ ያመነ የተጠመቀ ይላል እንጂ አምኖ የተጠመቀ አይልም። እንግዲህ እንዴት ነው? ኦኬ ያመነ ከመጠመቁ በፊት ያመነ አይልም። ያመነ ይላል የተጠመቀ ይላል እኮ። ስለዚህ የሚጠመቀው ሰው ማመን አለበት አይደል? ቅድሚያ መጀመሪያ ማመን የሚችል ከሆነ ዕውቀቱ ደረጃው ዕውቀቱ የሚፈቅድ ከሆነ ማመን አለበት። ኦኬ የማይፈቅድስ ከሆነ ይጠመቃል። መጠመቅ ይችላል። መጽሐፍ ቅዱሳዊ ክፍልን ታሳየናለህ። እሱን ግን አሁን እዚህ ጋር መጽሐፉ ግን ለመጽሐፉ ታማኝ መሆን ካለብን ያመነ የተጠመቀ ይድናል አይደል ብሎ የሚለው? ያመነ የተጠመቀ ይድናል ይላል። ስለዚህ ከመጠመቅ በፊት ሰው ምን ማለት አለበት ማለት ነው በዚህ ቃል መሰረት? ትርጉም እንደዛ አይነት ትርጉም አትስተው። እንደዛ አይነት ትርጉም አይደለም። ከመጠመቁ በፊት ምን መሆን አለበት ይላል የእግዚአብሔር ቃል በዚህ ቃል መሰረት? በለው ወንድሜ ከመጠመቁ በፊት ምን አይልም እንደዛ ከመጠመቁ በፊት ማመን አለበት አይልም። ያው ብራዘር ጥምቀትና እምነት ብሎ የሚል ቃል አለ አይደል እዚህ ጋር? አዎ አለ። የትኛው ነው ቀዳሚ የሚሆነው በአጻጻፍ? እንደዛ ከሆነ መጽሐፍ ቅዱስ ኦሪት እኮ ነው የሚቀርበው አይደል? አሁን እንደዛ ከሆነ መጽሐፍ ቅዱስም ኦሪት ነው የሚቀርበው። ወንድምዬ ዴቪድ ለቃሉ ታማኙን ለህሊና ታማኙን እዚህ ጋር ቀዳሚ ሆኖ የተገኘው ቃል የትኛው ነው? ለመዳን ያመነ ቀዳሚ ሆኖ የተገኘው ያመነ ነው አይደል? ስለዚህ ያመነው ሰው ነው አይደል የሚጠመቀው? ያመነ ሰው ይጠመቃል። በቃ አንተ አምነህ ነው የተጠመቀው? ኦርቶዶክሳውያን የግዴታ ማመን እንደዛ አይልም። ኦርቶዶክሳውያን አምነው ነው የተጠመቁት። አንተ አምነህ ነው የተጠመቀው? መምህር ዳዊትም ይሁን አንተም ይሁን ሌሎቹ ቅድመ መርጌታው በሙሉ ኦርቶዶክሳውያን አምናችሁ ነው የጠመቃችሁት። በመጀመሪያ ያመነ ነው ብለኸኛል። ኦኬ ሰው ለማመን በመጀመሪያ ምን ማድረግ አለበት? መስማት አለበት አይደል? ወንድማችን ዜዶ ለማመን ምንድነው መስማት ያለበት? የእግዚአብሔርን ቃል ነው መስማት ያለበት። የእግዚአብሔርን ቃል ቁጥር 15 ወደ ላይ ከፍ ስንል እዚሁ ጋር ይታየ። እንግዲህ እንዲህም አላቸው ወደ ዓለም ሁሉ ሂዱ። ከዛ ምን በሉ አለ?
ምን በሏል? ወንጌልንም ለፍጥረት ሁሉ ስበኩ። ሰው ለመዳን ቅድመ ተከተሉ በመጀመሪያ ስብከተ ወንጌል መስማት አለበት ማለት ነው። መስማት የሚችል ከሆነ መስማት አለበት። እኔ እኮ አሁን እኮ ክርክር አይደለም። አሁን መጽሐፉ ብሎ የሚለው መስማት የማይችሉ ሰዎች መጠመቅ አለባቸው ብሎ የሚለው የመጽሐፍ ቅዱስ ክፍል አንተ አይደለም የቤተክርስቲያኒቱ መምህር ንቅንቅ ብለው ቢመጡ እንዳለ በየሰልፍ ቢሰለፉ አንዲት ነቁጣ ያሳዩን መላምት ከመናገር። እሺ እንደዛ ከሆነ አንድ አሁን የአእምሮ እንትን ያለበት ሰውና አይጠመቅም ማለት ነው እስከ መጨረሻው። ሄዶ እኔ አሁን አንተ የአእምሮ ችግር ያለበት ሰው አይደለም አይደል? መስማት ትችላለህ፣ ማሰብ ትችላለህ። ኦኬ መናገር ወንጌል እኮ ለሁሉም ነው አይደል? ለሰው ልጅ ሁሉ ከሆነ ሁሉንም አካታች ነው አይደል? እነሱን እግዚአብሔር ለኛ ብቻ አይደለም። አድምጠኝ። እነሱን እግዚአብሔር የቱ ጋር ነው እንደዛ የሚለው? የቱ ጋር ነው እንደዛ የሚለው? አይፈርድባቸውም። ልንገርህ፣ አይፈርድባቸውም። የቱ ጋር ነው እንደዛ የሚለው? መጽሐፍ ቅዱስ ላይ ታለ እንደዛ የሚለው። የራስህን ትተህ እነሱ የማይሰሙ መስማት የማይችሉ ሰዎች ጋር መናገር የማይችሉ ሰዎች ስር ሄደህ አትደበቅ። አንተ መስሆን የክብርን አክሊልን እናገኛለን ማለታችን ነው። እኛ ኦርቶዶክሳውያን የክብርን አክሊልን እናገኛለን። መሰለህ ቅድም ስትናገር ፕሮቴስታንቱም ተስማምተዋል፣ አንተም ማለት ነው። ይሄ አንተ የሚል ወደ አንተ የመምጣት ማለት ነው። ለምን መሰለህ እነሱ የመሰላቸው አንተ ልክ የመጨረሻው ፍርድ አሁን ለምሳሌ በክርስቶስ ሁላችንም ድነናል፣ ጸድቀናል አይደለ? ግን ደግሞ የሚጠበቅብን ስራ አለ አይደለ? በህይወት እስካለን ድረስ እስከ ምን ሞት ድረስ ምክንያቱም ከእምነት ስራ ግድ አይ ያን ክሊር እንድታረግልን ነው። ለዛ ነው እንትን እንዳይሉ ዘዶ ስራ እኮ ማለት ነው። ስራ ይኸውልህ ከነሱ ተስማማው ክርስቲያን ስለሆንክ ነው የምትሰራው። ይኸውልህ ዘድዬ ስራ እኮ አንተ ክርስቲያን ስለሆንክ ስለዳንክ የእግዚአብሔር ልጅ ስለሆንክ ወራሽ ስለሆንክ ትሰራለህ እንጂ እኮ እስላም አሁን መካሄድ እጄ ይጸድቃለሁ እንደሚል መሰለህ እኛ እኮ በስራ እንጸድቃለን ማለት አይደለም እኮ። እኛ የምንሰራው ስራ የእግዚአብሔር ልጆች ስለሆነን ክርስቲያኖች ስለሆነን ግዴታ ስራ እንሰራለን። ነገር ግን ሰው ሳያምን ስራ ይሰራለሁ ካለ ከንቱ ይደክማል እንጂ አይጸድቅም። ኦኬ ሰው በስራ ብቻ የእምነት ህይወት የለውም። ስለዚህ እኛ ክርስቲያኖች የእግዚአብሔር ልጆች ስለሆነን ዳዋችን እናበላለን፣ የተቸገሩትን እንረዳቸዋለን፣ እንዲሁም ደግሞ ምንችለውን ነገር እናደርጋለን እንጂ የእግዚአብሔር ልጅነት ለማግኘት ምን ሰራው ስራ የለም። ክርስቶስ የሰራውን ስራ አሰብት በማድረግ ነው ልጅነት የምናገኘው። ሁለተኛ በመወለድ ነው የምናገኘው። ኦርቶዶክሳዊነት ይሄ ነው። ከዚህ ውጪ ሰው በክርስቶስ አላምን ክርስቶስ አይጠቅመኝም አይረባኝም በስራ ይጸድቃለሁ ካለ እስላም ነው፣ እሱ ክርስቲያን አይደለም። ሲቀጥ መካሂዶ ስንት ሺህ ጨርሶ ምንድነው ሳሂህ አልቡኻሪ 15 ላይ የተጠቀሰው 15 እና 16 ላይ የተጠቀሰውን አምስቱ የእስላሞች ፒለርስን ብቻ ሰርተ የምትገባው ገነት የለም። ሰው የእግዚአብሔርን መንግስት የሚያገኘው በማመን ነው። ካመነ በኋላ ደግሞ እንደ ልጅነት ነው የሚኖረው። የክርስቶስን ትእዛዝ እየፈጸመ ይኖራል ልጅ ስለሆነ ማለት ነው። ምክንያቱም አንደኛ ዮሐንስ መልእክት ቆይ እሺ የተረዳዳን ቢሆን ጥሩ ነው። አሁን አንተ ምን ኦርቶዶክስ ነህ አይደለ? አዎ ኦርቶዶክስ ሆነህ የሚያጸድቅህ እምነቱ ነው ወይስ ስራህ ነው? መልስ። እኔ ልጅ ያደረኩኝ ምንም ሳልሰራ ልጅ ሆኛለሁ። አየቁኝ አይደል መሪዬ? እኔ ልጅ የሆንኩት ቆይ ስጠይቅ ብቻ መልስ። የምትጸድቀው ስራህ ነው ወይስ ደግሞ የምትጸድቀው አንተ በእምነትህ ነው ያልኩት? እምነት ይኸውልህ ልጅነት አግኝቻለሁ እኔ የጸደቅኩት አዎ በምን ነው ልጅ ነኝ ማለት እኮ ወራሽ ነኝ ማለት እኮ ነው። መሪ ያላውቁም በል አንተ የኦርቶዶክስ እምነት ተከታይ አይደለም፣ በጭራሽ አይደለም። ኦርቶዶክስ እንደዛ ሳይሆን ትምህርት እንደዛ ሳይሆን ትምህርት ያው ሰገሌ ለብሲ ነው ዴቭ ነው አይደል? ስም ትምህርት እኔም ከሌላው ከምሰማው ለየት ስላለብኝ ነው። ለምሳሌ እኛ እኮ አሁን እየተነጋገርን ያለ ነው ስለ ኢየሱስ ክርስቶስ የኢየሱስ ክርስቶስ ቤዛነቱን በእምነት ነው። በእምነት ምንም ያለ ምንም ስራ ማለት ነው። ያለ ምንም ስራ በእምነት የምናገኘው ልጅነት ነው፣ በጥምቀት ማለት ነው። እሱ አይደለም ክርክሩ፣ ጥያቄውም እሱ አይደለም።
ከዛ በኋላ ላለው ነው አሁን ጥያቄ። እሺ ከዛ በኋላ ላለው የኦርቶዶክስ ትምህርት ጥያቄው ከዛ በኋላ ላለው ነው። አሁን ከልጅነት ካገኘ በኋላ ስራ አስፈላጊ ነው ወይስ ስራ አያስፈልግም? አሁን አንተ እያልክ ያለው ልጅ ስለሆንኩ ነው እንጂ የምሰራው ስራ አስፈላጊ አይነት አይደለም አይነት ነገር ትምህርት ነው እንትን እያልክ ያለው። ለዛ ነው ለምን ታደርግ ነው ገደም አንድ መረጃ ልስጥህ። ለምሳሌ በመጽሐፍ ቅዱስ ማለት ነው እኔ ሳይሆን መጽሐፍ ቅዱስ ልስጥህ። ለምሳሌ አንደኛ ዮሐንስ መልእክት ምዕራፍ 3 ላውጣልህ። ኦኬ አንደኛ ዮሐንስ መልእክት ምዕራፍ 3 ከዛ ነገረ ድነት አሳያለሁ በዚሁ ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 9 እንዲህ ምን ያለ መሰለን? ኦኬ ለምሳሌ 3 ምን ይላል መሰለ? ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና። በማን ይኖራል? ዘሩ በተወለደው ሰው ይኖራልና። የማን ዘር? የእግዚአብሔር ዘር። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ከዛስ ጽድቅን የሚያደርግ ወንድሙንም ጽድቅን የማያደርግ ወንድሙን የማይወድ ከእግዚአብሔር አይደለም ይላል። ስለዚህ ከእግዚአብሔር የሆነ ሰው መልክ እግዚአብሔር ይባርክ። ቆይ ያዝልኝ እሱን አስረድቼ ልሂድ። እሺ አሁን ይሄ መጽሐፍ ቅዱስ የሚናገረው የክፍል ጽድቅን የሚያደርግ ሰው የእግዚአብሔር ልጅ እንደሆነ ጽድቅን የሚያደርግ ደግሞ የዲያብሎስ ልጅ እንደሆነ ነው። የሰው ልጅ በእምነት ብቻ ሳይሆን በተግባር ሰርቶ እንዲጸድቅበት ነው ጥቅስ የተጠቀሰው። እሺ በደንብ አንብበው። ጽድቅ የሚሰራው ምን ስለሆነ ጽድቅ የሚሰራው መርጌታዬ? አይ ጽድቅ የሚሰራው አንድ ሰው የእግዚአብሔር ወገን የመሆኑ ምልክት ነው። ጽድቅ የሚሰራ ሰው፣ የማይሰራ ሰው ደግሞ የዲያብሎስ ወገን ነው። ጽድቅ የማትሰራ ከሆነ የዲያብሎስ እኮ እኔም እኮ ያልኩት መምሪ አንድ ላስረዳውት በዚህ መምር መርጌታ ላስረዳውት። እኔ የኔን ሐሳብ እንድትረዱኝ ፈልጋለሁ። ላስረዳውት ሳልጨርስ እኮ ነው መሐል የገቡት። እኔ ያልኩት ምንድነው? እኔ የእግዚአብሔር ልጅ ያገኘሁት በክርስቶስ በማመን የእግዚአብሔር ልጅ ሆኛለሁ። የእግዚአብሔር ልጅ ከሆንኩ በኋላ ግን ጽድቅን ስራ መስራት ግዴታ ነው። የምን ስለሆነ? የእግዚአብሔር ልጅ ስለሆንኩ። የእግዚአብሔር ልጅ ስለሆንኩ ደግሞ ፍሬ ማፍራት ግዴታዬ ነው። ይሄንን ፍሬ ካልሰራው ከእግዚአብሔር አይደለም እያለ ይናገራል ማለት። አንድ ጥያቄ ልጠይቅ። የእግዚአብሔርን ልጅነት ያገኘው መቼ ነው? መቼ ነው? እኔ ሳምን ስጠመቅ ነው እግዚአብሔር ልጅነት ያገኘው። ዜዶ ሰምተዋል አይደል? ይሄ ልጅ ኦርቶዶክስ ነኝ ብሏል አይደል? አንተ ኦርቶዶክስ ከሆንክ ኢየሱስ ክርስቶስን የተረዳኸውና ያመንከው በስንት ዓመት ነው? በስንት ዓመት ነው? እኔ ከአዛብ አይደለም የመጣሁት፣ ከአዛብ ወገን አይደለም የመጣሁት። እኔ የመጣሁት ከኦርቶዶክስ ቤት ኖ ከኦርቶዶክስ ቤት የሚሆን ወዳጅ መርጌታ አይደለ? ቆይ መርጌታዬ፣ እኔ የመጣሁት ከኦርቶዶክስ ስለሆነ የተጠመቅኩት በ40 ቀን ነው የተጠመቅኩት ማለት ነው። ከዚያም በኋላ ግን በክርስትናዬን አደግኩኝ። ክርስቶስ ማን እንደሆነ አወቅኩኝ። ከዚያ በኋላ የዘላለም ሕይወት በእርሱ እንደሆነ አወቅኩኝ። በቃ አመንኩ። ሰው ሳያውቅ እንዴት ያምናል ብለህ ታስባለህ? እኔ ካወቅኩ በኋላ ነው ያመንኩት። የተጠመቅኩት ግን በልጅነቴ ነው። በ40 እና በ80 ቀን ልጅነትን አግኝቻለሁ። ይሄን አምናለሁ። መሪ በ40 እና በ80 ቀን ልጅነት አግኝቻለሁ አይባልም። 80 ቀን የሴቶች ነው። ያንተ ነው በ40 ቀን እና ሴቶች ናቸው የሚያገኙት። ለመደማመር ፈልጎ ነው። ዝም ብለህ ስም ትፈርጃለህ እንደ መጽሐፍ ቅዱስ ሳታነብ። ይኸውልህ አሁን እኮ አንተ በመጀመሪያ እኔ ስታድግ እንደሆነ ያመንከው ነው የምትናገረው። ስለዚህ አንተ በ40 ቀን የተጠመቅከው ጥምቀት ልጅነትን አልሰጠህም። እንዳንተ አነጋገር ስታድግ ለምን አላመንክበትማ? በዚያ ጊዜ መይሳምንበት ነበር። መርጌታ እንደዛ ብያለሁ። ያልተናገርኩት እንዴት ለመናገር ይፈልግ? ተው፣ በሰው ሜዳ መጫወቻ ለምን ታደርጉናላችሁ? እኔም እኮ እሱን አይደለም መጀመሪያ እዚህ መጠየቅ አያስፈልግም። እነሱ መጀመሪያ ቅድም እኮ እኔ እኮ ብያቸዋለሁ ሁለታችሁንም። ቢብንም ብያለሁ፣ ግን ጥያቄ ስጠይቅ
ኖ ለዛ ማለት እኔ አላቅም። በነገራችን ላይ ዴቭ ኦርቶዶክስ ሆነ አላቅም። ኦርቶዶክስ ነኝ ብሏል። አሁን ኦርቶዶክስ እኔም እያልኩ ያለው ምን ታውቃለህ? ቅድም ያለው ትምህርት በቃ እንደውም አሁን አንተ ትምህርቱ አሁን የገለጽክበት እንትን ማለት ነው የጠቀስከው ጥቅስ ልክ አሁን ለምሳሌ አንተ ልጅነት ስታገኝ በቃ አንተ ሳትፈልገው የምታረጉ አይነት ነው ጽድቁ ማለት እንደዛ አይደለም። አንተ ተገደህ የምታረጉ አይነት ሳይሆን አንተ ራስህ በራስህ በነፃ ፍቃድ የምታረጉ ስራ ነውና ጽድቅ ነው። ገብቷል አይደል? እንጂ ልጅነት ስላገኘ አንድ ጥያቄ ብቻ ልጠይቅና እኔ ልውረድ። ለምሳሌ የምጠይቅህ ለምሳሌ እኛ ኦርቶዶክሳውያን ነን አይደል? ክርስቲያኖች ነን። ክርስቲያኖች ማለት የእግዚአብሔር ልጆች አይደሉም? እስቲ መርጌታ እርሶ ተውት። ምክንያቱም እርሶ መጽሐፍ ቅዱስን የተረዱ አይመስለኝምና ይቅርታ አድርጉልኝ። አሁን እርሶ ዘዶን የሚጠይቀው ምንድነው? ዘዶን የሚጠይቀው ምንድነው መሰለ? አሁን እኛ የእግዚአብሔር ልጆች ሆነናል አይደል? አይደል ዘዶ ሆነና እግዚአብሔር ልጆች ምንኛ በጥምቀት ነው እግዚአብሔር ልጆች ልጅነትን አግኝተናል እኮ ነው። ስለ ጥምቀትም ስለ ቁርባንም ስለ እምነትም እያወራው አይደለም። ክርስቲያኖች የሆነው የተዋህዶ ልጆች እኛ የእግዚአብሔር ልጆች ነን አይደለም? አልገባኝም። እኔ በኦርቶዶክስ ነው ማምነው። እግዚአብሔር በጥምቀት አግኝተናል እግዚአብሔር እኮ እኛ ስለ ምስጥራቱን እያወራው አይደለም እኮ ነው። እኛ ኦርቶዶክሳውያን የእግዚአብሔር ልጆች ነን አይደለንም አልኩ። ነን አይደል? እንደዛ ነን እንደምትል አምናለሁ። ስለዚህ የእግዚአብሔር ልጆች ከሆናችሁ ደግሞ ወራሾች ናችሁ ይላል መጽሐፍ ቅዱስ። እሱ እኮ በእንትን ስትኖር እኮ ነው በትእዛዙ። ስለዚህ ያለ መኖር መብት የለም እኮ። ይኸውልህ ዘዱዬ በቅድስና ያለ መኖር መብት የለም እኮ። አዎ አረ እንደዚህ የሚባል ትምህርት የለም፣ መፍትሄ የለም። ክርስቲያን ይኸው መጽሐፉ እኮ ነው የሚለው። ነፃ ፈቃድማ እግዚአብሔር ሰጥቷል። እሱ ከካድግ ያንተ ምርጫ ነው፣ ትቆረጣለህ ከካድግ። እና አንተ እኮ መብት የለም እያልክ ነው። መብት የለም ማለት ነው አንተ በቃ ተገዳል ማለት ነው። ይሄ ምርጫ የለህም እንደማለት ነው። ምርጫ አለመኖር ደግሞ ይሄ ምርጫ የለም አይደለም፣ ሌላ ትምህርት ምርጫ አለ። ይኸውልህ ምርጫ አለ። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ከቁጥር 69 አካባቢ ላይ ክርስቶስ እናንተ መሄድ ትፈልጋላችሁ ብሏቸዋል ሐዋርያቱ። ስለዚህ አንተ መሄድ ትችላለህ። እንዲሁ አንደኛ ቆሮንቶስ መምህር ዴቪድ አንዴ ቆይ መምህር ዳዊት ማለት መርጌታና ዜዶ አይ ቲንክ በአንተ ኦርቶዶክሳዊ ክርስትና ልጅነት ባገኘው ላይ በተለይ መርጌታ በጣም እየተሳለቁብህ ነው ያሉት። ምክንያቱም የእግዚአብሔር ልጅ የሆንክበትን መንገድ እንደዛ አይደለም። እንደዛ ሳይሆን ዜዶ አንተን አይደለም መርጌታው እየተሳለቁ ነው ያሉት በመምህር ዳዊት ላይ ማለት። ትምህርቱ ትክክል አይደለም። አሁን ለአንተ አይደለም ጥያቄው እኮ እየተናገረ ለአንተ አይደለም ጥያቄው። አንተም ራሱ እንደዛ ብለህ የምትል ከሆነ ግልጽ ታደርገዋለህ ማለት ነው። እሺ መምህር ዳዊት አንድ ሰው ኦርቶዶክሳዊ ሆኖ የሥላሴ ልጅነትን ወይ ደግሞ የእግዚአብሔር ልጅነትን የሚያገኝበትን መንገድ ተናገረ። ሲናገር እዚሁ እኛ አሁን እየሰማን እኛ ኦርቶዶክሳውያን አይደለም። መምህር ዳዊትን ግን እናውቀዋለን ኦርቶዶክሳዊ መሆኑ ማለት ነው። መርጌታው ግን አንተ ኦርቶዶክሳዊ አይደለም ብሎ በእያንዳንዱ ንግግር ላይ እያየኑ ነው፣ እየተሳለቀበት ነው። አሁን መርጌታን የምጠይቀው እርሶ የእግዚአብሔር ልጅነትን መንገድ ያገኙበትን ከመምህር ዳዊት የተለየ ነው ወይ? ኦርቶዶክሳዊት ቤተክርስቲያን ከምታስተምረው መምህር ዳዊት ከሚናገረው በተለየ መንገድ ነው የእግዚአብሔርን ልጅነትን ወይ የሥላሴ ልጅነትን ስልጣን ያገኙበት? እርሱን ይንገሩን ሲመርጌታ። መልካም ነው። ይሄ ልጅ የኦርቶዶክስን እምነት እንትን እያለ አይደለም። ምናልባት ኦርቶዶክስ ነው አይደለም የሚለው እሱን እርግጠኛነቱን ወደፊት የምናየው ይሆናል። መሪ በጣም መሪ እርሱ እንደዚህ አይደለም ሳትል ማለት ቀጥታ የተማርከውን ብቻ ተናገር። አይውልህ ይሄ ደግሞ የሚያሳየው ባህሪ ራሱ ከኦርቶዶክስ እንዳለው ነው። ምክንያቱም ኦርቶዶክስ እንደዚህ መርጌታ ክሱን ክሱን ተታው የኦርቶዶክስ ሃይማኖት ለጠየቁ ጥያቄ ቆይ አንዴ መምህር ዳዊት ለጠየቁ ጥያቄ ቆይ መርጌታ ለጠየቁ ጥያቄ መልሱን ስጥ እንጂ
እዚህ 500 ሰው እየተከታተለ የቤተክርስቲያኒቱን መምህር በሐሰት እየከሰስከው ነው። እኔ አሁን ጴንጤ ነኝ፣ ማውራ ጴንጤ ነኝ። ልብ በል አልኩ። ልብ በል የቤተክርስቲያኒቱን አገልጋይ የሆነ ሰው ምን ባለ ነው የኦርቶዶክሳዊት ቤተክርስቲያን የሥላሴ ልጅነት ይገኝበታል ብላ ያለችውን መንገድ ጠቅሶ በመናገሩ እስካሁን ድረስ እየተሳለቅክበት ነው። እስካሁን ድረስ እያሾፍክበት ነው። እስካሁን ድረስ እየከሰስከው ነው። ይሄው የአብርሃም አምላክ ምስክር ነው። እኔ በ10 ጣት ይፈርማሉ። መርጌታ እኮ ክሱን እሱ መክሰሱን ሪንግ ውስጥ እያስገባችሁ ነው እንዲደባደቡ። ሪንግ ውስጥ እያስገባችሁ ነው እንዲደባደቡ። ሚዩት አድርገው ዜዶ እንዳደረው። እሺ ጥያቄ ስጠይቅ እንዳደረው ለአንተ አይደለም የመጣው ጥያቄ። አሁን መክሰሱን ተውና ነው ያልኩ። መክሰሱን ከፈለክ ትከሳለህ በኋላ። እስካሁንም ሰምተናል መክሰሱን። ግን አሁን መርጌታ ካንተ የምጠይቀው መምህር ዳዊት ከተናገረው የእግዚአብሔር ልጅነትን የሥላሴ ልጅነትን የኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታስተምረው መምህር ዳዊት በተለየ መንገድ ነው ወይ አንተ የልጅነትን ስልጣን ያገኘው? እሱ ንገረን መርጌታ። ቴንኪው። መክሰሱን ተወው ልፈልግ ነው። ያ በቃ ሚዩት አድርጉላችሁ። ምን ልንገራችሁ? ሚዩት አድርጉ። አንተም ተናገር ጨምረህ። አይ በል አሁን ንገረን። ለምንድነው ሚዩት ማድረግ? እኔ ጨዋ ነኝ፣ ዝም ብዬ እሰማለሁ። ከሆንክ በጨዋነት አድምጥ። ያ የዜዶ እውነት መምህር ለማለት ይከብደኛል። የተጠየቀውን መልስ መርጌታ፣ የተጠየቀውን መልስ። አንተው ራሱ መልስ እንጂ በስነ ስርዓት ለመልስበት እንዴ እኮ የዜዶና ቀጥታ የጠየቁን ልጅነት የሚገኘው በነገራችን ላይ ዜዶ እንዳለው አንድ ሰው አድጎ አምኖበት ሲቀበለው አይደለም። ቀደም የተናገረውን ማብራሪያ ሁላችሁም ሰምታችኋል። ድህነት የሚገኘው የእግዚአብሔር ልጅነት አምኜ ስቀበለው ነው። በስንት ዓመት አመንከው ስለው እድሜውን አልተነገረም። ከኦርቶዶክስ ላይ የመጣው በልጅነት ምናምን ይሄ አይደለም። እግዚአብሔርን የምንቀበለው የእግዚአብሔርን ልጅነት የምናገኘው መቼ ነው? ወንድ ልጅ በ40 ቀኑ፣ ሴት ልጅ በ80 ቀኗ። በዚህ ካልሆነ በስተቀር በሌላ መንገድ የእግዚአብሔር ልጅነት ሳምንበት ነው፣ ሳድግ ነው እንደሆነ ስረዳው ነው፣ መጽሐፍት ሲያስረዱኝ ነው፣ መምህራን ሲያስረዱኝ ነው። ይሄ የኦርቶዶክስ እምነት አይደለም። የሱ ንግግር ደግሞ ከዚህ የወጣ በመሆኑ ኦርቶዶክሳዊ መምህር ነው ለማለት ይቅርና ኦርቶዶክስ አይደለም ብያለሁ። አሁንም ቢሆንም ደግሞ ምን ነበር ያለው መምህር ዳዊት? እሱማ ያለው የመጣሁት ከኦርቶዶክስ ነው፣ የእግዚአብሔር ልጅነት የሚገኘው ሳምንበት ነው። የእግዚአብሔር አምኜ ምን ስል ነው ያለው? አምኜ ስጠመቅ ነው አለ አይደል? አዎ። ከዛ በ40 ቀንና በ80 ቀን ብሎ የሚለው ቤተክርስቲያኒቱን ትምህርት ሲማር በ80 ቀን አይደለም ብለህ ተሳለክበት መርጌታ ማለት ነው። እሱ በ80 ቀን ለሴቶች ነው እንጂ እኮ መቼ ጠፋው? በ80 ቀን ለሴቶች ነው እንጂ ለራሴ እንኳን አንድ የኦርቶዶክስ መምህር አይደለም እኔ ጴንጤው እንኳን ራሱ የኢትዮጵያ ኦርቶዶክስ ክርስቲያን በ80 ቀን የምታጠምቀው ወንዶችን እንዳይደለ ሴቶችን እንደሆነ እኔ እንኳን ራሱ አይጠፋኝም። እንኳን የቤተክርስቲያኒቱ መምህር ማለት ነው አውደ ምሕረት ላይ ቆሞ የሚሰብክ መምህር በ40 ቀንና በ80 ቀን የሥላሴ ልጅነት የእግዚአብሔርን ልጅነት ሰዎች ያገኛሉ ብላ ቤተክርስቲያን ታስተምራለች አለ እንጂ አሁን እኮ ምን እያልከ ነው መርጌታ? መምህር ዳዊት ጾታው ወንድ መሆኑን እንኳን ራሱ የማያውቅ አይነት መምህር ነው እያልክ ነው የምትሳለቀው። በከንቱ ተከሰው ማለት ነው። በከንቱ ነው እየከሰስክ ያለው። ስለዚህ እንደዚህ አይነቱን ክስ በእውነት ስልክ ተደርቦብኝ ነው። እሺ ችግር የለም። ዜዶ ልጠይቅህ። ኦኬ ኤርሚ ቆይ ዜዶ አይደለም ጠይቀው መርጌታ ያንተን ንገረን ብዬ ስልህ ቆይ መምህር ዳዊት ምን እንዳለ ነው መልሰህ የነገርከን መርጌታ? አንተ የሥላሴ ልጅነትን የእግዚአብሔር ልጅነትን መቼ ነው ያገኘው መርጌታ? አንተ ራስህ አንተ በ40 ቀን አምነህ ነው ያገኘኸው? አምነህ ተጠምቀህ ነው ያገኘኸው ወይስ ሳታምን ተጠምቀህ ነው ያገኘኸው? ይኸውልህ መልሰው ልመልስልህ እኮ ነው። ጎይድ እሺ አንተ እምነት የሚገባ ስታድግ ነው። እኔ እድገቱ እምነት የሚገባ መቼ ነው አይደለም። የሥላሴ ልጅነትን የእግዚአብሔር ልጅነትን አምነህ ተጠምቀህ ነው ያገኘው ወይስ ሳታምን ተጠምቀህ ነው ያገኘው? አንተ
ይሄ ጥያቄ ምን እንደምትል ይገባኛል። የመምህር ዳዊት መልስ ላይ ተሳልቃል መርጌታ። የመምህር ዳዊት መልስ ላይ ተሳልቃል። አሁን ያንን ጥያቄ እኔ ጴንጤው ላንተ አቀርብልሃለሁ። እሱ እንደ አንድ ኦርቶዶክሳዊ መምህር ኦርቶዶክሳዊት ቤተክርስቲያን የምታስተምረውን በ40 ቀንና በ80 ቀን ነው የሥላሴ ልጅነትን የምናገኘው ብሎ መናገሩን ጾታውን ሁሉ እንደካደ የወንድነትን ጾታ የማያውቅ አይነት አድርገ ተሳልቀህበታል እንጂ ሴቶች በ80 ቀን እንደሚጠመቁ እንኳን መምህር ዳዊት አይደለም ማንም እንደው ከውጭ እንኳን ያለ ኦርቶዶክሳዊት ቤተክርስቲያን የሚያውቅ ሴቶችን በስንት ቀን እንደሚጠመቁ ወንዶችን በስንት ቀን እንደሚጠመቁ በስማ በለው እንኳን የሰማ ሰው እንኳን ያውቃል። እኔ አሁን የምጠይቀው እርሶን መርጌታ መልሼ ማለት ነው ይቅርታ አንተ ብዬ ስላልኩኝ የሥላሴ ልጅነትን አምነህ ተጠምቀህ ነው ያገኘው? አንተ መቼ ነው ያገኘው? በ40 ቀን ነው ያገኘው? አዎ አምኜ ነው። አምነህ ነው የተጠመቀው አይደል? አዎ። ምንድነው ያመንከው በ40 ቀን? በ40 ቀን የእግዚአብሔርን አምላክነት የእግዚአብሔርን ማህሪነት አውቃለሁ። የዚያ ጊዜ እምከርሰሜ አንተ አምላኬ ነው የሚል ክቡር ዳዊት እንደው አይደለም ተወልጄ ከእናቴ ማህፀን ውስጥ ራሱ አንተ አምላኬ ነህ ይላል። ተውቷል አይደል? ዳዊት ይሄንን ያለው መቼ ነው? ይሄንን የተናገረው በዘመን ተወልዶ አድጎ ነው ወይስ በማህፀን ውስጥ ሆኖ ነው እንደዚህ ያለው? አይደለም በማህፀን ውስጥ ያለ እንዴ አፋውቶ ይናገራል አንድ ሰው? ለካ ስለዚህ ተወልዶ አድጎ ነው አይደል ይሄንን ያለው? በትክክል እሺ። ስለዚህ ያንተ የልጅነት ስልጣን በእምነት ነው አይደል የተገኘው? የእምነት ስልጣን የእግዚአብሔር የልጅነት ስልጣን የሥላሴ ልጅነት ስልጣን በእምነት ነው አይደል ያገኘው? በትክክል በመጠመቅ ነው። የእግዚአብሔር ልጅነት ያገኙት በመጠመቅ ነው። በእምነት መርጌታ እሺ ቴንክ ዩ በጣም ደስ ይላል። ለመጠመቅ ግን አምነሃል አይደል አስቀድመህ? አዎ። ለማመን ምን ሰማህ? ለማመን ምን ሰማህ? ቅዱስ ጳውሎስ በሮሜ መልእክቱ ሲናገር እምነት ከመስማት ነው ይላል። ለማመን ምን ሰማህ አንተ? ስብከተ ወንጌል ሰማህ? የእግዚአብሔርን ማዳን ፈጣሪ ያለ የእግዚአብሔርን ማዳን መቼ ነው የሰማው? በ40 ቀን የ40 ቀን ጻድቅ ሳለ ገና ከመወለድ ጀምሮ እንኳን ማርያም ማረችሽ የ40 ቀን ጻድቅ ሳለ ነው አይደል? የ40 ቀን ጻድቅ ሳለ ነው አይደል የሰማው? የእግዚአብሔርን ማዳን የእግዚአብሔርን ማዳን በ40 ቀን ሳለ ነው አይደል የሰማው? ገና ሲወለድ ነው የሰማው የእግዚአብሔርን ማዳን እኮ። ስትወለድ ማለት ከመጀመሪያው ቀን ጀምሮ አዎ። እሺ ማን ነበር የእግዚአብሔርን ማዳን መጥቶ የሰበከ? እንዴ እግዚአብሔር ያስተምራል እኮ። ካልተላኩ እንዴት ይሰብካሉ ይላል ቅዱስ ጳውሎስ ሐዋርያው። እግዚአብሔር ያስተምራል። ባልሰሙትስ እንዴት ያምናሉ ይላል ቅዱስ ጳውሎስ ሐዋርያው። እኮ ሰምቻለሁ እኮ ስለዚህ የተላከ አለ ማለት ነው። ወደ አንተ ጋር መርጌታ ተልኮ የመጣ ስብከተ ወንጌል ሰባኪ ወንጌል አለ ማለት ነው አይደል? መንፈስ ቅዱስ ራሱ መጥቶ ነው ያናገረኝ። መንፈስ ቅዱስ ነው ለአንተ የሰበከ? አዎ። ምን ብሎ ነው የትኛውን የመጽሐፍ ቅዱስ ክፍል ጠቅሶ ነው መንፈስ ቅዱስ የሰበከ? ልዑልን መርጌታ ልዑልን በዚህ መጽሐፍ ቅዱስ አስተማረው የሚል አይ እንግዲህ መሆን ካለበት ሐዋርያው ትምህርት ጋራ በዚህ ነበር። ግን ምንድነው መርጌታ አንተ እንኳን ራሱ ስትጠየቅ በመጽሐፍ ቅዱስ መሰረትነት እርግጠኛ የሆነውን የእግዚአብሔርን ቃል መሰረት እንኳን ተከተለህ አምነህ አልተጠመቅም። አምነህ ሳትጠመቅ እኔ አሁን መሀል የገባሁት ለመምህር ዳዊት ልልቀቅ ኦርቶዶክሳዊውን ወንድም ኦርቶዶክሳዊውን መምህር የእውነት የአብርሃም አምላክ ምስክር በሆነ ምንም ባላጠፋበት ቤተክርስቲያኒቱ ያስተማረችውን ትምህርት በዚህ መሰረት ነው መጽሐፍ ቅዱስም ይሄን ነው ብሎ የሚለው ብሎ በማለቱ ለሁለት ስለከሰሳችሁት ነው መሀል የገባሁት። መርጌታ እንደዚህ አታድርግ። ምንም ያጠፋው ነገር የለም። ይሄን ነው የምታው። ይሄን ለህሊና ብዬ ነው የምሰክረው። አንገትን ስለነቀነቀ ዳዊት መርጌታ ከሆንክ ልጠይቅህ። አይ ቆይ ምን መርጌታ አይደለም መምህር ነው ሰባኪ ወንጌል ነው። የቴዎሎጂ ተማሪ ነው። ሰባኪ ወንጌል ምን ያደርጋል? ቴዎሎጂ የገባው በየትኛው ነው? ኦኬ እስቲ እሱን ከየት ተማርከው የት ገባ ካልክ መረጃውን ልሰጥክ እችላለሁ። ችግር የለብኝም። አንዴ መሪ እሱ ችግር የለብኝም። ወይ ደግሞ ከመንገድ የመጣው ሰው አይደለሁም። ገብቷል። ቤተክርስቲያናችን ያሳደገችኝ ሰው ነኝ። ገብቷል። በወጣትነቴ ወንጌል ማገለግል የቤተክርስቲያን አገልጋይ ነኝ። ከፈለክ ውስጥ መረጃ እዚህ ቲክቶክ ስር ገብተህ መረጃ ማማታ የት ቤተክርስቲያን ያገለግለው ሲነገር የምታገለግልበትን ነገር ዘዶ ፎሎ አድርጌሃለሁ። መልስ አሁን ምንድነው እሱ በውስጥ እናወራለን። ችግር የለም። አሁን እያልኩ ያለሁት ጥያቄ ያለኝ ለመርጌታ ቆይ
ውሃን ከጥሩ ነገር ከስሩ ይባላል። የኦርቶዶክስ እምነት ተከታይ ከሆንክ ማን መምህር ነው ያስተማረህ? መጀመሪያ የትኛው መምህር ነው ያስተማረህ? መርጌታ ትሰማኛለህ? ይሰሙኛል አይደል? አሁን እኔና እርሶ ወይ እንደ እስላምና እንደ ፕሮቴስታንት አወራ ያንዴ ድምጽ ሆነ በትክክለኛው መንገድ በነገረ ድነት ላይ እኔ ኦኬ አንዳንድ ሰዎች በነገር እንዴት ነው የሚመጣው? እኔ አልተዘጋጀውም። እድሜ ሳይለንት አድርገው። ቆይ የትኛው መምህር እንዳስተማረ ንገረኝ። መምህር እሱን እነግርሃለሁ። እነ የታስቡ ታውቃቸዋለህ? የኔታ ስቡ የት ያሉት? እነ ታሽቱ ታውቃቸዋለህ? ብዙ ስቡሃን አሉ። የት ናቸው? አዲስ አበባ ታውቃቸዋለህ? ሰው ቅዱስ ጳውሎስ መንፈሳዊ ኮሌጅ ታውቃለህ? አይ የፈለከው አይደል? መምህር ዳዊት አገልጋይ ነኝ ስላልክ አገልጋይ ነኝ የምታገለግልበት ብትነግረን ደስ ይለናል። አገልጋይ ነኝ ስላልክ ቆይ መምህር ዳዊት አንዴ ቆይ ይቅርታ። መርጌታ በስርዓት የምታወራ ከሆነ አውራ ማለት ትዕቢትህ እንኳን ለሱ ለኛ ራሱ እያስቆጣን ነው። በጣም ሰውን የምትንቅ ሰው ነህ። መነጽሩን አንደኛ እስኪ አውርደው መነጽሩን። ንቀት አይደለም አላወልኩም። አይነ ስውር አይደለም ማለት መነጽሩን አውጣው። ሰው ፊት እሱ የራሱ አላውጣ። በቃ እታችን እናወርዳለን። አንተ በጣም አሮጋንት ሆንክ፣ ትዕቢተኛ ሆንክ። ሰው ትችላለህ እንዴ እኮ ትዕቢተኛ ወራድ። በስነ ስርዓት የማትመልስ ከሆነ እታችሁ ረድ እባክህ፣ እታችሁ የራስን ወንድም እንኳን ራሱ ባለማክበር እኔን እንኳን ራሱን አበሳይተኛል እንኳን። ኦኬ በጣም ጥሩ ዜዶ ያ ነውር ነው። እንደዚህ አይደረግም በእውነት። እኔ ስለ ህሊና ነው ወንድሞቼ ናቶቼ። አንዴ መምህር ዳዊት አንዴ ከይቅርታ እዚህ ጋር ለህሊና ለመመስከር ይሄው ፔጅ ውስጥ ገብቼ ላሳያችሁ። እኔ ሰውን ኦርቶዶክሳዊ ይሁን እስላም ይሁን ጴንጤ ይሁን በአግባብ ያላግባብ እንደዚህ ሲከሰስ ጥሩ አይደለም በእውነት በጣም ያበሳጫል። ከተጎዳ ወይ ከተጠቃ ሰው ጋር ቆሞ ማንም ትልቁ ላይ አርጉኝ ወገኖች። ይሄው ይሄን መምህር ነው የሚከሰው። ይሄ ትዕቢተኛ መርጌታ ማለት ነው። ይታያቸው ነው ሞሽናቶች። ይሄን መምህር ይሄው ሰገሌ ይታያል ወንድሜ ዜዶ የሱ ፔጅ ነው። ኦኬ ይታያል። ይሄ ነው መምህሩ እዚህ የምታየው ማለት ነው። ይሄ ነው መምህሩ። የግድ እንግዲህ ስለ ኢየሱስ ክርስቶስ ወይ ዳነበትን አንድ ኦርቶዶክሳዊ መምህር ታቦት በቆመበት አውደ ምሕረት ላይ ቆሞ የሚሰብክን ሰባኪ እናንተ ላላችሁት ነገር አልተመቸንም ብላችሁ ቤተክርስቲያን ያስተማረችውን ስለተናገረ በዚህ ነው ያልሰውን ማጠልሸት በጣም ብልግና ነው። በእውነት እኔ ማንም ይሁን ማንም ስለ ህሊና ነው የምቆመው። ዳዊትን እዚሁ ነው የማቆመው። መምህር ዳዊትን እዚሁ ሶሻል ሚዲያ ላይ ነው የማቆመው። ገብቶ ከኛ ጋር ሲከራከር ሲነጋገር ማለት ነው። በምን አንተዋውቅ ግን ሰውን ይሄና እንደዚህ መወንጀል መነጽሩን ሳያወልቅ እንኳን የትኛው መምህር ነው ያስተማረ? አንተን የትኛው መምህር ነው ያስተማረ? ዜማ ማን ነው ያስተማረ? አንተን መርጌታ ተብለህ ለመጠራት የትኛው የአብነት ትምህርት ቤት ነው የተማረ? የትኛው መርጌታ ነው ያስተማረ? ቅዳሴ ተምሬያለሁ ብለህ ስትል ወይ ደግሞ አቋቋም ተምሬያለሁ ብለህ ስትል በእንዲህ አይነት ትዕቢት አልጠየቀህም። ነውር እኮ ነው። እንደዚህ አይባልም። በእውነቴ ነው ብዬምላችሁ። ለዚህ ነው ኦርቶዶክሳውያን መምህራኖቻቸው የራሳቸው ልጆች ያለ አግባብ ይከሷቸዋል፣ ያለ አግባብ ይወነጅሏቸዋል። ይሄው አሁን አንደኛው ማየው ማለት ነው ወገኖች። ይሄው መምህር ዳዊት ማለት ይሄ ነው። ይሄው እንዴት ነው የሚመጣው? እኔ አልተዘጋጀውም የሚሉ ሰዎች አሉ። ይሄው አውደ ምሕረት ላይ ቆሙ ወገኖቼና ወንድሞቼ ናቶቼ፣ አውደ ምሕረት ላይ ቆሙ እየሰበከ ያለን ሰው አሁንም በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለን ሰው በእንዲህ አይነት መክሰስ ነውር አይደለም? ደፊ ኮቱ እርጋ ጳውሎስ ገራ ወረ ቆሮንቶስ በቆና ቁረጃ ለኮብሳ ደግደሚላ የትኛው ጴንጤ ነው እንደዚህ ማህተም ክር አስሮ ነጠላ እንደዚህ አድርጎ የሚያደርገው? ነውር ነው በእውነት አይደረግም። ኤርሚያስ ይቅርታ አንድ ጥያቄ ልጠይቀው ዴቭን። ኖ አንተ ብቻ ማጠያቂ ያደረገ እሱ ከፈቀደልህ ጠይቀው። ግን ነውር ነው እንደዚህ አታደርግ። ሰው እንደዚህ ችግር ስራ ለድነት ብለህ ታምናለህ? ማን እኔንም ጠይቀው ወይስ እሱ ነው? አይ ዴቭን ኖ አንተ ራሱ ነገራችን ላይ ይሄ አንተ መርጌታው እንደጠይቀው ነው ልጠይቅህ ዜዶ። አይ በቃ አንዴ መልስ ይመልስልኝና ስራ ለድነት ብሎ ያምናል ወይስ አያምንም? በቃ አጭር ዜዶ። ኦኬ ምንድነው መሰለህ ብራዘር፣ አሁን ችግሩ ምንድነው?
ከዛም ከዚህም የለቃቀምነው ነገሮች ችግር ሊፈጥሩብን ይችላሉ ታውቃለህ። ነገር ግን ቤተክርስቲያናችን ስለ ስራ ምን ታስተምራለች፣ ስለ እምነት ምን ታስተምራለች፣ ስለ ነገረ ድነት ምን ታስተምራለች የሚለውን ያና የሉቀት የለንም ታውቃለህ። እኔ ይሄን ነው ማምነው። ገብቷል? ስራ ያስፈልጋል፣ በሚገባ ያስፈልጋል። ማንም ክርስቲያን ስራ መስራት እሱ ስራ ለድነት ነው ብለህ ታምናለህ ወይ ነው ጥያቄ? ለድነት አሁን እኮ እሱ ነው እኮ ግራ የገባችሁ እኮ ግራ የገባን እኮ እሱ ነው ታውቃለህ። ስራ ለድነት ነው ሲባል ስለዚህ አታምንም። ስራ ለድነት ነው ብለህ አታምንም። የመጀመሪያ ቆይ አንዴ ዜዶ አይደለም አይደል? ክርስቲያን ነህ ወንድሜ ነህ አይደል? ስለዚህ ጠየቀኝ አይደለም? ሰው መጀመሪያ ሰው ለምሳሌ አንዴ አዛብ እመልስልሃለሁ። አንድ ሰው ከእስላም መጥቶ ሲያምን የሚያስፈልገው ለድነቱ እምነቱ ነው እንጂ ስራ አይደለም። ገብቷል? አዛብ ሲመጣ ምንድነው የሚያስፈልገው? እምነት ያስፈልጋል። ሲያምን ነው የሚድነው ሰው እንጂ ሳያምን ስራ አለው ካለ አይድንም። ኦኬ? ሳያምን ሰው ለምን ተራራ አትወጣም? ለምን ሸንተረር አትወርድም? ሳታምን አትድንም። ከዳንክ በኋላ ግን የድነትን ስራ ትፈጽማለህ። ለኦርቶዶክሳዊ ትምህርት ይሄን ያወቁት ይሄ ነው፣ የተማርኩትም ይሄ ነው፣ ነገም ማስተምረው ይሄ ነው። ሰው መጀመሪያ ለመዳን ስራ ሳይሆን በክርስቶስ ማመን አለበት። አለቀ። እኔ ማምነው ይሄ ነው። ዘዶይ አዛብ አሁን እሺ ስራ መልካም ስራ ይሰራል። አሁን በጣም ብዙ ድርጅቶች አሉ፣ ነገር ግን ያላመኑ መልካም ስራ ያላቸው የሚሰሩ ደሃን የሚያበሉ ሰዎች አሉ። እነዚህ ይድናሉ? አይድኑም። ምክንያቱም በወንድ ያላመነ የእግዚአብሔር ፍርድ አለበት ይላል። እሺ ገባኝ። አሁን አንተ በክርስቶስ አምነህ ተጠምቀሃል አይደለ? ካሁን በኋላ ስራ ለድነት ይጠቅማል ወይስ አይጠቅምም? ይጠቅማል። ስራ ለድነት ነው ብለህ ይጠቅማል ወይ? ስራ ለድነት ሳይሆን ስራ ለድነት አሁን እኮ እሱ ነው እኮ ከየት የመጣ ትምህርት ነው ይሄ ራሱ። ስራ ለድነት የሚባል ነገር ከየት ነው ብራዘር? ስራ የሚሰራው ክርስቲያን ስለሆንክ ነው የምትሰራው። ጥያቄን ክልል አድርግልህ። ጥያቄን ላስተካክልልህ። አሁን አንተ ቅድም ምን አልከኝ መሰለኝ? ማንም ሰው ሳያምን የፈለገውን ስራ ቢሰራ ምን ቢል ምንም ጥቅም የለውም አልከኝ። እሺ ትክክል ነው። አዎ ካላመነ ምንም ሊፈይድለት አይችልም። ግን ካመነ በኋላ ከተጠመቀ ልጅነቱን ካገኘ በኋላ ስራ ለድህነት ይጠቅማል። አሁን ለምሳሌ በኦርቶዶክስ ትምህርት ድነትን መፈጸም አለብህ ማለት ድነት አንዴ በቃ አግኝተም የሚያልቅ አይደለም። ገብቷል አይደል? እስከ በህይወት እስካለ ድረስ ድነት መፈጸም አለብህ። ስለዚህ እስከ በህይወት እስካለ ድረስ የምትሰራው ስራ ለድህነት ይሆናል ወይ ነው። አሁን አምነህ ከተጠመንክ በኋላ ነው እኔ እየጠየቅኩ ያለሁት እንጂ ከዛ በፊት ያለውን አይደለም ማለት። ዘዱዬ ወዳጅ ከዳንክ በኋላ ልጅ ከሆንክ በኋላ ልጅ ስለሆንክ ያንን ህይወት ትኖራለህ። ገብቷል? ያንን ህይወት ትኖራለህ ማለት መልካም ስራ እየሰራ የምትኖረው ስለ ክርስቲያን ስለሆንክ እግዚአብሔር ልጅ ስለሆንክ ዳግመኛ ስለተወለድክ መልካም ስራን ትሰራለህ። ይሄ ደግሞ መዳንን ትፈጽማለህ ማለት ነው። ኦኬ? መዳንን ፈጽሞ የሚለው ዋጋ የለውም ማለት ነው። ኖ ዋጋ አለው። ለምን ስራ ዋጋ አለው? ዋጋ የለውም። ዋጋ አለው እንጂ ዋጋ አለው። ለምን ዋጋ የለውም? ይቆራረጣል አባቴ። ያው ሐዋርያ ዮሐንስ ይኸውልህ ቅድም ያነበብኩልህ ልድገመው። ኦኬ ዳግመኛ ልድገመው። ቅድም ያነበብኩትን የዮሐንስ መልእክት ማለት ነው ከተሰማ ማለት ነው እንዲህ ይላል ከቁጥር 9 ጀምሮ የሚሰማ ከሆነ ማለት ነው። ስለዚህ የእግዚአብሔር ልጅ ይኸውልህ ከቁጥር 7 ጀምሮ ላንብብልህ። ምን ይላል? ልጆች ሆይ ማንም አያስታችሁ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው ይላል። ጽድቅን ስራ የሚሰራ የድነትን ስራ የሚሰራ የዳነ ዳግመኛ የተወለደ ሰው ነው፣ ጻድቅ የሆነ ሰው ነው ይላል። እሺ ከዛስ ኃጢአትን የሚያደርግ ደግሞ ከዲያብሎስ ነው። ኃጢአትን ዝሙትን የሚሰራ ከዲያብሎስ ነው፣ እርሱ የእግዚአብሔር ልጅ ያልሆነ ነው ይላል ነው። ስለዚህ ያ ኃጢአት እየሰራ ሰው ይድናል ካልከኝ አይድንም፣ ምክንያቱም እርሱ የዲያብሎስ ልጅ ስለሆነ
እኔ ደግሞ መልካም ስራ እርሱ ኃጢአትን የሚሰራው ሰው የዲያብሎስ ልጅ ስለሆነ ኃጢአትን ይሰራል። ክርስቲያን ደግሞ የክርስቶስ ልጅ ስለሆነ ጽድቅን ስራ ይሰራል። ልጅ ስለሆነ መልካም ስራ ትሰራለህ፣ ድነትን ትፈጽማለህ ማለት ነው። ያለ ስራ አትቀመጥም፣ ትጸልያለህ፣ ትጾማለህ፣ ትሰግዳለህ፣ በመንፈሳዊ ኑሮ ትኖራለህ። ጴጥሮስ እኮ እግዚአብሔርን የሚያስደስት ኑሮ ይኑራችሁ እኮ ብሎ ተናግሯል እኮ። እንዴ እግዚአብሔር ቅድስና የሌለው ህይወት እኮ እንዴት ነው ስራ የምትለው? እሱ አይደል? እሱን የሚሰራው ክርስቲያን ዋጋ አለው ነው። ዋጋ አለው ወይ? አዎ ዋጋ አለው። እንዴት ዋጋ የሌለው እንዴት ዋጋ የለውም ትላለህ? ፍሬ እኮ ነው የሚለው። መልካም ፍሬ እኮ የሚሰራው እኮ መልካም ዛፍ እኮ ነው። እኔ በክርስቶስ ተተክዬ መልካም ስራ ማፈራው ክርስቲያን ነኝ፣ የተዋሕዶ ልጅ ነኝ። ክርስቲያን ለመሆን አይደለም ስራ የሚሰራው፣ ክርስቲያን ስለሆንኩ ነው የሚሰራው ማለት ነው። የሚችለውን እኔ ምን ስራ አለኝና ነው ሲቀጥል የሚሰራው። ያብቷል። ከዛ ቀጥሎ ምን ይላል? የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው አለ። የዲያብሎስ ጊዜ መልካም ተገለጠ እኮ ሁል ጊዜ መልካም ስራ ይሰራሉ። ክርስቲያን ስለሆኑ የእግዚአብሔር ልጆች ስለሆኑ የእግዚአብሔር ልጆች ከሆናችሁ ደግሞ አለ ገላትያ 3 ላይ እሱንም አወጣላለሁ። ገላትያ 3 ለምሳሌ ገላትያ 3 ቁጥር ወደ መጨረሻ ቁጥር ላይ እንዲህ ይላል። ማንበብ ትችላለህ። አካታች ነው መሆን ያለበት። ወንጌል እኮ ለሁሉም ነው። ለሰው ልጅ ስለሆነ ለሁሉም ስለሆነ መጀመሪያ መስማት የተሳነኝ ሰው ነኝ ብለህ ካልክ እሱን እንረዳህና በዛ ካታጎሪ እናወራለን። አሁን አንተ መስማት ትችላለህ፣ ይኸው ስናገር ትሰማለህ፣ አጥርተህ ነው የምትመልሰው። መናገር ትችላለህ፣ መስማት ትችላለህ። ኦኬ። መስማት የተሳነው ሰው ማየት የተሳነው ሰው መናገር የተሳነው ሰው አይደለም። የት ነው ሄደ አካለ ስንኩላን የሆኑ ወይ ደግሞ አካለ በተፈጥሮ ሕግ ወይ ደግሞ ከተወለዱም በኋላ በአይናቸው ላይ ወይ በጆሮአቸው ላይ ወይ በአንደበታቸው ላይ መናገር የማይችሉ ሰዎች ጋር ሄደ የምትደበቀው ለምንድን ነው? እና መልስ አንተ በመጀመሪያ የነሱ አያሳስብህ። የነሱና የህፃናቱ እንዴት እንደሚድኑ ሊቃውንቱም የሚናገሩትን የቅዱሳት መጽሐፍ ትምህርት ምን እኔ ማምነው ልንገርህ አንተ ስላንተ የተጠየቀው አንተ በዚህ ቃል መሰረት ስብከተ ወንጌል ተሰብከዋል ከመጠመቅ በፊት? ከመጠመቅ በፊት ሚል የለማ ብራዘር። ከመጠመቅ በፊት ስብከተ ወንጌል የተሰበካቸው ሰዎች ሉክ ቁጥር 15 ተሰበኩ። ከመጠመቅ በፊት ወንጌል መሰበክ አለበት፣ ግዴታ መስማት አለበት ይላል። ለምንድን ነው እኩል የምታወራው? ለምን እኩል የምታወራው? ሐዋርያቱን ላካቸው አገልጋዮቹ ሄዱና ወደ ዓለም ሁሉ ወንጌልን ለፍጥረት ሁሉ ስበኳል። ስለዚህ የትኛውም ሐዋርያ በሄደበት ቦታ ስብከተ ወንጌል ሳይሰብክ ሰዎችም ያን ስብከተ ወንጌል ሰምተው ሳያምኑ ያጠመቀ ሐዋርያ አንድ አታመጡ። አንድ የቆርኔሌዎስ ቤተሰብ በሉ፣ የሊዲያ ቤተሰብ በሉ፣ የመቶ አለቃው የወህኒ ጠባቂው በፊልጵስዩስ የነበረው ሰውዬ በሉ፣ የምትሏቸውን ቤተሰቦች በሙሉ ማለት ነው። 4 ቤተሰብ ነው 3 ቤተሰብ አለ መጽሐፍ ቅዱስ ላይ ኦርቶዶክስ መላምት የምትሰራበት ማለት ነው። ምናልባት ሊኖሩ ይችላሉ፣ ህፃናት ሊኖሩ ይችላሉ። በመላምት ጥምቀትን የሚያህል ትምህርት በመላምት ዶክትሪን የምትሰራ ቤተክርስቲያን እናንተ ከነዚህ ሁላ ቤተሰብ ውስጥ እንዴት ህፃናት አይኖሩ? ጨርሼ ልስጥ። ጥምቀትን የሚያህል ትምህርት በመላምት በምናልባት ሊኖሩ ይችላሉ ብለው የሚሉ 4 ቤተክርስቲያናት አውቃለሁ። ኦርቶዶክስ ተዋህዶ፣ ካቶሊክ፣ ሉትራውያንና መካነ ኢየሱስ። የነዚህ 4ቱም አብያተ ክርስቲያናት መላምት ላይ የተመሰረተ እንጂ የመጽሐፍ ቅዱስ ትምህርት ላይ የተመሰረተ አይደለም የህፃናት ትምህርታቸው። ስለዚህ ውሃ ይበላዋል ማለት ነው በሙሉ የ4ቱም አብያተ ክርስቲያናት። ኤርሚያስ ነኝ ያልኩት እናቱ የወለደችው ከመካነ ኢየሱስም ከሉተራንም ከካቶሊክም ከኦርቶዶክስም መጥቶ ይሞግተኝ እኔን ማለት ነው። የህፃናትን ትምህርት እውነት ያደርገው ነው ፊት መጥቶ እደግመዋለሁ። ተሳስቼ ያወራው እንዳይመስላችሁ ሳወራው ሜኖርኩ ስለሆነ የህፃናት ሚዩት አድርገው የህፃናትን ትምህርት መጽሐፍ ቅዱሳዊ የሚያደርግ ከማን አልኩኝ? ከካቶሊክ፣ ከኢትዮጵያ ኦርቶዶክስ፣ ከሉተራውያን፣ ከመካነ ኢየሱስ መጥቶ የህፃናት ጥምቀት መጽሐፍ ቅዱሳዊ ነው ብሎ ሐዋርያቱ ህፃናትን ያጠምቁ ነበር ብሎ የሚል
መላምት ነው እንጂ ፊት የሚያወራው መጽሐፍ ቅዱሳዊ መረጃ አይጠቅስም። የሚጠቅስ ካለ ግን ይግባ ተራ በተራ አንድ ከኦርቶዶክስ ተራ በተራ አሰልፍ። አንድ ጥያቄ ልጠይቅ ኤርሚያስ አሁን ታርሻ በሰለዚህ በዚህ ቃል መሰረት እንድቀበል በዚህ ቃል መሰረት አድመጣይ ቆይ በዚህ ቃል መሰረት ይኸው ጨርሼ ልስጥ ዜዶ ከዛ አንተ ነው የምታወራው። ምን ነው ወደ ብዬ አንተ አታረግም እንደ ሪኮርድ የምትለው ማለት ነው። ቆይ ከዚህ ልንቀልህ በቃ እኔ ምን ሪኮርድ ይላል። አትልፋ ብራዘር ይደግምልሃለሁ። ይኸው ከዘመኔን ሁሉ ስሰብከው የነበርኩት ነው። መካኒሱና ያሉ ተራውያን ጴንጤ ስለሆኑ ምራራላቸው መስሎ ነው። በቃ መጽሐፍ ቅዱሳዊ አይደለም ይሄ ሕፃናት ጥምቀት። እኔ ሊያሳመነኝ የቻለ ሕፃናትን አታጥምቁ የሚል የለም ሲጀመር። አንደኛ አትናቴዎስ የሚታረጋለው ወይስ ላውርደህ? ምን ታርጋት አትናቴዎስ እኮና ወራድል ስተንሽ ኦኬ ታች ወረድ 18 ጊዜ አትለፍልፍብኝ። ኦኬ ምንድነው ያልኩትኝ? አሁን ዜዶ ላንተ ነው የምሰጥህ። አንድ ሰው ለመጠመቅ ማመን አለበት። ለማመን ስብከተ ወንጌል መስማት አለበት። ወንጌል ሰበኩ ሐዋርያቱ። ከዛ የሰበኳቸው ሰዎች አመኑ። ያመኑትን አጠመቁ። በዚህ ቃል መሰረት ዜዶም ይሁኑ እያንዳንዱ ኦርቶዶክሳዊ ከመጠመቁ በፊት ስብከተ ወንጌል አልሰማም። ስብከተ ወንጌል ባልሰማበት አላመነም። የኦርቶዶክስ ጥምቀት የሚጀምረው ማለት የኦርቶዶክስ ክርስትና የሚጀምረው ከጥምቀት ነው። የመጽሐፍ ቅዱሱ ክርስትና የሚጀምረው ከእምነት ነው። የኦርቶዶክሱ ከጥምቀት ነው። የመጽሐፍ ቅዱሱ ከእምነት ነው። ከእምነት ነው የሚጀምረው ክርስትና። ምን በማመን የእግዚአብሔርን ቃል በማመን ስብከተ ወንጌል ሰምቶ ሰው ያምናል። የኦርቶዶክስ ግን ወንጌልን ከመስማትና ከማመን አይደለም የሚጀምረው፣ ውሃ ውስጥ ገብቶ ከመውጣት ነው የሚጀምረው። እና በዚህ ቃል መሰረት ዜዶም ስትፈተሽ ኦርቶዶክስም ስትለኩ በሙሉ በዜሮ ትባዛላችሁ ማለት ነው። አሁን መጠየቅ ትችላለህ፣ ማውራት ትችላለህ። ከዛ ላይ ሌሎችም እድል እንሰጣለን። ቴንክ ዩ ጎ ሄድ። እሺ አሁን ባልከው መሰረት ማለት ነው አሁን ወንጌል የተጻፈው ለሰው ልጅ ሁሉ ነው እንጂ የተለየ ማወቅ ለሚችሉና ጤነኛ ለሆኑ ብቻ አይደለም። ገብቷል? ለሕፃናትም አሁን አእምሮአቸውም ጤነኛ ላልሆኑ ሰዎችም ነው። ያንተን አውራት እኔ ለሕፃናትና ለፍጥረት ሁሉ እኮ ነው የሚለው መጽሐፉ። እያነበብኩ ነው ወንጌል እኮ ስለዚህ አሁን እኮ ሕፃናትንና አእምሮአቸው የታመመውን ሰዎች ከወንጌል ውጭ አረካቸው። ስለራስህ አንተ አሁን የምሰማው ሰውዬ መስማት የተሳነህ ሰው አይደለም። ማየት የተሳነህ ሰው አይደለም። መናገር የተሳነህ አንደበተ ኮልታፋው አንደበተ ዲዳ ሰው አይደለም። ስለራስህ እስኪመልስ ስለነሱ ተወው፣ እግዚአብሔር ያውቃል። ኦኬ ሕፃናት ይድናሉ። የራሴ ቤተክርስቲያን እንኳን አባቶች የሚናገሩት ሕፃናት ባይጠመቁም ይድናሉ። ቢሞቱ ሳይጠመቁ ስለዳኑ ሲኦል አይጨምራቸውም። ጌታ በሲኦል ወስዶ አያነፍራቸውም፣ አይቀቅላቸውም። ብራዘር ኦኬ እሺ በመጽሐፍ ቅዱስ አስደግፋ አድምጠኝ። ሕፃናት ሳይጠመቁ ቢሞቱ ሲኦል ይገባሉ ብለህ ነው የምታምነው አንተ? እኔ እስከቻሉ ድረስ መጠመቅ አለባቸው ነው። ካልቻሉ ግን እኔ እግዚአብሔር ሳይጠመቁ ቢሞቱ ይድናል ማነው ሲኦል ይገባሉ ወይ? እስከቻሉ ድረስ መጠመቅ አለባቸው። ሳይጠመቁ ቢሞቱ ሲኦል ይገባሉ ወይ? እሱን እግዚአብሔር ነው የሚያውቀው። እኔ እንትን አለ ግን እንትን እስካሉ ድረስ መጠመቅ አለባቸው ቢያምኑ። እግዚአብሔር ብቻ አይደለም የምናውቀው፣ እኛም እናውቃለን ብራዘር። ለምን? እግዚአብሔር ስለነገረን እኛም እናውቃለን። እግዚአብሔር ነው የሚያውቀው። በመጽሐፍ ቅዱስ እንደዛ በመጽሐፍ ቅዱስ ላይ እንግዲህ ጌታችን ለምንድን ነው ዝም ብለህ የምታወራው? ጌታችን መድኃኒታችን ኢየሱስ ክርስቶስ ምን እንዳለ ታውቃለህ? በምድር በነበረበት ዘመን ሲያስተምር ሕፃናት ወደሱ መጡ አይደል? ምንድነው ያላቸው? ሕፃናት ወደሱ ሲመጡ ደቀ መዛሙርቱ ሲከለክሏቸው ምንድነው ያለው ጌታችን ስለ ሕፃናት? ወደ እኔ መጡ ዘንድ አትከልክሏቸው አለ። እሺ ከዛስ ምን አለ ቀጥሎ? መንግሥተ ሰማያት እንደዚህ ላሉት ናትና ነው ብሎ ያላቸው። አለቅ። ስለዚህ እነዚህን ሕፃናት አንተ ወስደው ውሃ ውስጥ ስለጨመርክ መንግሥተ ሰማያት አታስገባቸውም። ኦኬ በሕፃንነታቸው። ስለዚህ ይሄ ደግሞ ጥምቀት አንተ ሌላ ትምህርት ነው። ስለዚህ
ለምንድን ነው ጥምቀት አድንም ወደሚለው ውሃ በላው መርዷችሁን ደጋግመን ነው የምንነግራችሁ። ህፃናት ጥምቀት የሚያጠምቁ አብያተ ክርስቲያናት የመጽሐፍ ቅዱስን ትምህርት እያስተማሩ ሳይሆን ሰው ሰራሽ የሆነ ቀልድ የሰው ትምህርት እያደረጉ ነው። የህፃናትን የሚያጠምቁ አብያተ ክርስቲያናት በሙሉ ነው ያለው። እኔ ባይዘዌ ማለት ነው ድናቸዋል ስለተባለ በባዶ ተስፋ ትድናለህ ማለት አይደለም። ገብቶሃል? ትክክለኛው የመጽሐፍ ቅዱስን ትምህርት ነው መከተል አለብህ እንጂ ድናል ስለተባልክ ባዶ ተስፋ ስለተሰጠ ትድናለህ ማለት አይደለም። እና ያው ለፕሮቴስታንቱ እንዳትሸውዱ ድናቸዋል ስለተባለ ሙስሊም ድናል ቢል ሙስሊም ልትሆን ነው። ዜዶ የመጽሐፍ ቅዱስ ትምህርትማ ካሜራ ከፍቼ እኮ አሳየው። አንድ ሰው ከመጠመቁ ፊት ማመን አለበት ይላል። ከማመኑ በፊትስ ለማመን ስብከተ ወንጌል መስማት አለበት ይላል። ጌታ የላካቸው ሐዋርያቱን በመጀመሪያ ሄዱና ሰውን ሁሉ ባገኛችሁበት ህፃናቱን ሁሉ እየወሰዳችሁ ውሃ ውስጥ ጨምሮ አላለም። ታዲያ ምንድነው ያለው? ወንጌሉን ለፍጥረት ሁሉ ስበኩ ነው ያለው። ኦኬ ስብከተ ወንጌልን ለሚሰሙ ሰዎች ነው የተሰበከው። ከዛ በአብ በወልድ መንፈስ ቅዱስ ስም እሱ በማን ስም ያጠመቃቸው ደቀ መዛሙርቴ አድርጓቸው ብራዘር። ስለዚህ በአብ በወልድ መንፈስ ቅዱስ ስም የሚጠመቀው ሰው በመጀመሪያ ምን ያለ ሰው ነው? እስኪ ያመነ ሰው በል። ያመነ ሰው እንደዛ ይል መጽሐፍ ያመነ ሰው ነው እኮ የምታጠምቀው ብራዘር። መጽሐፍ እንደዛ ይል። የእናንተ ቤተ እምነት ችግሩ ያላመነ ሰው ማመን ከቻለ አምኖ ይጠመቃል። ዳጋ ብራዘር ማመን ከቻለ ያው በቀደሙ ጥቅስ አንተ በጠቀስከው ራሱ ጥቅስ ያስኬዳል። ልጆች መከልከል እንደሌለበት ማለት ነው። ሰው ሳያምን መጠመቅ አለበት ብሎ የሚል የመጽሐፍ ቅዱስ ክፍል መረጃ አስጠኝ። በጣም ታተርክ። በጣም ብዙ እንትን አልክ። አምጣ። ሰው ሳያምን መጠመቅ አለበት መጠመቅ ይችላል ብሎ የሚል ሐዋርያቱ ያስተማሩበትን ክፍል አምጣ። ዝም ጭጭንም ትራ አንተ አይደለም ሊቃውንቱ በሙሉ ማለት ነው። አምጣ መረጃ ይሄው እኮ ያሳያል እኮ መጽሐፍ እንዳጠመቁ እኮ ያሳያል። ቤተሰቦቹ እኮ እንዳጠመቁ ያሳያል። መረጃው ነው ቅድም የጠቀስኩት ጥቅስ ላይ ወንድሜ ዝም ብለህ አታውራ። አይደለም እንደዛ ያመኑትን ያጠመቁት ሐዋርያቱ ቤተሰቦቹን አጠመቁ እንጂ የሚለው ያመኑ እንደዚህ ብለህ ዝም ብለህ አታውራ። መረጃ አስጠኝ። ቤተሰቡንም ብለህ የምትል 4 ቤተሰብ አለ። የመቶ አለቃው ኦኬ የመቶ አለቃው የቆርኔሎስ ቤተሰብ አለ፣ የሊዲያ ቤተሰብ አለ፣ የወህኒው ጠባቂ ቤተሰብ አለ እና ደግሞ የስጢፋኖስ ቤተሰብ አለ። ከአራቱ ቤተሰብ ውስጥ ስብከተ ወንጌልን ሳይሰብኩ ሐዋርያቱ ያጠመቁበትን መረጃ አምጣ። እናት ወልደሃለች አንተ አይደለም ሌሎቹ ዝም ብለው እንደዚህ በጩኸት የለም አይ በለዋል በቃ በለዋል ምናምን ነገር በማይክሮፎን የሚጮህ መምህር ሁሉ ዝም ብሎ ውሃ ይበላዋል ማለት ነው። አልፈራም አልኩ። መካነ ኢየሱስን ሉተራውያኑን አንተም እኮ መረጃ አታመጣም እኮ አንተም እኮ እንደዛው መረጃ የለም እኮ አንተም እንዳላጠመቋቸው መረጃ የለም። ያው ነው በቃ ህፃናት ምንም እንደንትና የሚያደርግ ነገር የለም። አንተም መሰረጃ የለም። በቃ ለሌሎች እድል እንስጥ። በቃ ናታን አለ ኦርቶዶክሳዊ ከታች እድል እንስጥ ለሌሎቹ። እናንተ እዚህ ጋር እናብቃ። መረጃ የለም። በስሜት ብቻ ነው የሚያወራውና በቃ መረጃ አይ ዳኒ ባይዘው ድናቸዋል እያልክ ሰውን አታሙኝ። ዜዶዬ በቃ በስሜት ነው የምታወራውና ያለ ማስረጃ እና ደግሞ ያው ጥያቄውንም ደግሞ አስተካክል ለማለት ነው። ያው እንግዲህ ዜዶዬ አይዞህ ተማር። አንተ ብትማር ይጠቅማል። እሺ ናታን ሰላም ዳኒ፣ እንዴት ናችሁ? ደህና እግዚአብሔር ይመስገን። እንዴት ነህ አንተ? አለሁ ሰላም አለን ድናችኋል? አዎ እንደ መጽሐፍ ቅዱስ ድኛለሁ ያስባለሁ። ኦኬ ድናል። እርቃል አሁንም እንደቃሉ ጸድቄያለሁ። እርቃል ዛሬ ብትሞት ገነት ትገባለህ? አዎ በደንብ። ግን ኦርቶዶክስ አይደል? እኔ ኦርቶዶክስ ነኝ። ግን ያው እኔ ደግሞ ስኖር እንደ ቃሉ እንጂ አካሌ እንደዚህ ያለ ብዬ በሰው እንትን ላይ አልኖርም። እንደ ቃሉ ነው መኖር ያለብኝ። ኦኬ የዳንከው የጸደቅከው ዛሬ ብትሞት ገነት እገባለሁ ያልከው በእግዚአብሔር ጸጋ ብቻ ነው ወይስ አንተ ስራ ሰርተህ ነው? አይ እኔማ ያው ብሞት እንኳን ገነት እንደምገባ ቃለው በኢየሱስ ክርስቶስ በማመን በኢየሱስ ክርስቶስ በመጽደቄ
ድኛለሁ ብዬ አስባለሁ በደንብ አድርጌ እንደውሱ ኤፌሶን 4:7 ላይ እንደዚህ ይላል ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችሁ ጸጋ ተሰጠን እኮ ይላል። ስለዚህ ያው ጸድቄያለሁ። የጸደቀው በእግዚአብሔር ጸጋ ብቻ ነው ማለት ነው። አዎ በእግዚአብሔር ጸጋ ነው የጸደቅኩት። የእግዚአብሔርን ጸጋ ደግሞ በሰራው ስራ አይደለም። የእግዚአብሔርን ጸጋ ደግሞ የተቀበልከው በእምነት ብቻ ነው ማለት ነው አይደል? ስለዚህ የጸደቅከው በእምነት ብቻ ነው፣ የዳንከው በእምነት ብቻ ነው፣ ያዳነህ ደግሞ ኢየሱስ ክርስቶስ ብቻ ነው አይደል? ሌሎች ቅዱሳን መላእክቶች ምናምን የሉም አይደል? እኔ እንድስልህ ነገር የኔ ቤዝሜንት መጽሐፍ ቅዱስ ነው እንጂ ያው ብዙ የሚባል ነገር አይደለም። ለምሳሌ በአስተምሮ ውስጥ ብዙ አይደለም። ለምሳሌ ሰው ስራ ካልሰራ አይደለም ይላል። ብዙ ነገር ነው ብቻ ያለው እንዲህ ስላደረክ ትድናለህ ትባላለህ። እኔ ደግሞ እሱን አልቀበልም። ስለዚህ ሶስቱ ሶላዎች ላይ ምንም ጥያቄ የለብህም ማለት ነው። የለብኝም። እግዚአብሔር ይመስገን። በቃ ይሄንን ነው እኛም እያልን ያለ ነው። ይሄንን በክርስቶስ ኢየሱስ ብቻ በእምነት ብቻ በጸጋው ብቻ መጽሐፍ ቅዱሳዊ የሆኑ ትምህርቶች ናቸው። ሰው እነኝን ሶስቱን ሶላዎች መቀበሉ በመዳን ተስፋው ላይ የበለጠ ምን ያደርገዋል? እርግጠኛ ያደርገዋል። የእግዚአብሔርን መንገድ እንዲከተል ያደርገዋል። እሱ ነው እያልን ያለ ነውና በዚህ ላይ ጥያቄ ሌላ ሐሳብ ከሌለ እኔ ምንም ጥያቄ የለኝም ላንተ። እንኳን ይሄ እውነት ግን በራለ እንኳን የእግዚአብሔርን ሐሳብ ተከተልክ። ምክንያቱም እንዳልከው ከዚህ እውነት የሚያጎሉ በጣም ብዙ መምህር ነን የሚሉ ቤተክርስቲያናትን እንወክላለን የሚሉ ሰዎች የሚያወሯቸው ሐሳቦች አሉ። እንደ እግዚአብሔር ቃል ግን ሲመዘኑ ትምህርቶቻቸው በእግዚአብሔር ላይ ሰው እንዲጸና ወደ እግዚአብሔር እውነት እንዲገባ የማያደርጉ ትምህርቶች ናቸው። አንተ ግን ብርሃን በርቶላል። በዚህ እንድትበረታ አበረታታለሁ ብራዘር። አመሰግናለሁ። በነገራችን ላይ ዳኒ ብዙ ጊዜ አንተጋገባለሁ እና ብዙ ጊዜ ተቃራኒ ሐሳብ ስለተሰጠው መሰለኝ ብዙ ጊዜ ያስደም ነው በውስጥ የሚላክልኝ በሚሴሽ ነው እና ታውቃለህ አንዳንዴ ስትቀርም እንትን ችግር ነው እና እኔ ምኖረው እንደ ቃል ነው እንደ መጽሐፍ ቅዱስ ነው ምኖረው። ኢየሱስን እኛ ጋር ስለገባልን ባይዘይናት ሻይ ኢየሱስን ስላልኩ አይ ስለ አሁን እዚህ ውስጥ ቁጭ ብሎ አሁን አሉ እህት ወንድሞች አሉ ኦርቶዶክሶችና የኔን ንግግር ሰምተው ይገባሉ። ስለ በሚሴጅ ብዙ እንትን ይደርሰኛል መልእክት ይደርሰኛል እና እሱ ናታን እንደ እግዚአብሔር ቃል ከኖርክ ስድብ አስበህ ነው የገባ በቃ አስበህበት ነው መግባት ያለብህ። በየትኛውም ዘመን ያየነው ነገር ጴንጤነት፣ ኦርቶዶክስነት፣ ካቶሊክነት፣ አይሁዳዊነት አይደለም። ሰው ለአምላኩ ለእግዚአብሔር ቃል ምላሽ ሲሰጥ እንደ እግዚአብሔር ቃል መኖር ጀምራለሁ፣ እንደ እግዚአብሔር ቃል እምነቴን፣ እንደ እግዚአብሔር ቃል እርምጃዬን ማድረግ እጀምራለሁ ብለህ የወሰንክ ቀን እነዚህ ነገሮች አሁን ያልካቸው በውስጥ ስድብ፣ በአደባባይ ላይ ስድብ፣ አልፎም ተርፎ መገፋት፣ መጠላት ናታንም ይሄንን ከሐዋርያቱ ከጌታችንም መማር አለብህ ብዬ ነው የማስበው። በቃ ለእግዚአብሔር ቃል እውነት መኖር እችላለሁ ብለህ ያልክ ቀን ሰውም ሰይጣንም ነው የሚነሳብህ። እናትም አባትም ወንድሞችም ጓደኞችም የእምነት መሰሎችም ይነሱብሃል። አንተ አሁን ኦርቶዶክሳዊ ነህ ጴንጤ አልሆንክም፣ ግን ለአምላኬ ለእግዚአብሔር ቃል ቅድሚያ እሰጣለሁ የአምላኬን እግዚአብሔርን ቃል አምናለሁ ብለህ በማለት ነው የምትሰደበው። አሁን ብትቶ የእግዚአብሔርን ቃል ብትቶ ማንም አይሰድብህም። ማንም ያለ ምርጫ አይ መሰደብ አልፈልግም ብለህ ካልክ የእግዚአብሔር ቃል እንደሚለው መኖር አልፈልግም ለእግዚአብሔር ቃል አልታዘዝም በል። አይ መታዘዝን ቀጥላለሁ ብለህ ካልክ ይሰድቡሃል፣ ይገፉሃል፣ ስምህን በከንቱ ያነሳሉ፣ በከንቱ ይጠላሉ። አሁን እንኳን እዚሁ ቅድም እያየን ምናልባት ሰምተህ ከሆነ መምህር ዳዊት አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር ነው። ቅድም መርጌታው መነጽሩን አይኑ ላይ አድርጎ በትዕቢት እያየ በትዕቢት እንዴት እንደሚያሾፍበት እንዴት እንደሚከሰው ማለት ነው። የኦርቶዶክስ ቤተክርስቲያን ያስተማረችውን ትምህርት በመናገሩ እና በዚህ ምንም አይድነቅህ ለማለት ፈልጌ ነው። ቴንክ ዩ ወንድምነት ጎሄድ ያ ተባረክ። በቃ ይሄ ስም ያስገፋል። ባይዘው ወንድምነት እንዳለው ይሄ ስም ያስገፋል፣ ይሄ ስም ያስንቃል፣ ይሄ ስም ክብር ያሳጣል። ስለ ስሙ
መከራ መቀበል ግዴታ። የወንጌሉ የማንነጥለው በሌላ በኩል ያለው ሳንቲም ገጽታ። ሳንቲም ስታነሳ ሁለት ገጽታ ነው ያለው። አንዱን ገጽታ ብቻ ነው መቀበል የምችለው ማለት አትችልም። ዘ ሴም ቲንግ ነው። ኢየሱስን ያለ ሰው በስሙ መገፋት ያለ ነው፣ መከራ መቀበል ያለ ነው። ወንጌል ነው። አቮይድ ማድረግ አይቻልም። አቮይድ ማድረግ አንችልም። ስለ ስሙ ያሳየነውን መከራ ግን ይረሳ ዘንድ አመፀኛ ያልሆነ የታመነው እግዚአብሔር ሪዋርድ ግን አለው ለኛ። ስለ ስሙ ያሳያችሁትን መከራ በተለይ አሁን ብዙ እህቶች አላችሁ በባሎቻችሁ በክርስቲያን ጌታን በመቀበላችሁ ምክንያት መከራ የምትቀበሉ እናቶች አላችሁ፣ ሌሎች አባቶች፣ እህቶች፣ ሁላችሁም ቢሆን በጌታ ብላችሁ ስለ ጌታ ብላችሁ የምትከፍሉት ዋጋ ከጌታ ዘንድ ሪዋርድ አለው። ስለዚህ ብድራታችሁን አተኩራችሁ ተመልከቱ። የጠራችሁ እግዚአብሔር የታመነ ነው። ስለ ስሙ የምታሳዩትን መከራ የምትቀምሱትን ነገር ሁሉ ይረሳ ዘንድ የምታሳዩትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም። ከጌታ ዘንድ ምን አላችሁ? ሪዋርድ ሽልማት አላችሁ። ስለዚህ የበለጠ ይህንን ጌታ አሳዩት። የበለጠ ይሄ ጌታ በእናንተ ህይወት ይገለጥ። የበለጠ ራሳችሁን ለጌታ አሳልፋችሁ ስጡ። ካላፈራችሁበት እውነት ልንገራችሁ ኢየሱስ አያፍርብንም። በወንድሞቻችን ፊት፣ በአባቶቻችን ፊት፣ በሌሎች በቅርብ በምንለው ሩቅ በምንለው በማንም ፊት ካላፈርንበት በአባቱ ፊት የማያፍርብን ጌታ ነው ያለ። ስለዚህ ይሄኛውን ተውት። ነፍስን ሊያጠፋ ከማይችል ሰው ጋር ምንም ወሬ አታርጉ። ምንም ሊያረጓችሁ አይችሉም። አለ አንድ የሰራዊት ጌታ እግዚአብሔር ሊፈራ የሚገባው። ስለዚህ በሱ ፊት ታማኝ የኔ ባሪያ ብሎ የሚሸልመን እውነተኛ ታማኝ አገልጋይ ለመሆን የሚመጡትን ቻሌንጆች ልንቀበል ይገባል። ወንጌል እንደዚህ ነው። ስደት አለው፣ መከራ አለው። በዚህ ውስጥ ግን የሚጸና ሰው ከእግዚአብሔር ከአባታችን ከመድኃኒታችን ከሱ ዘንድ ምን አለው? ሪዋርድ አለውና ስለዚህ በርቱ፣ ልናበረታችሁ እንፈልጋለን። ስለ ኢየሱስ መከራን መቀበል ኢትስ ኖርማል ጋይስ፣ ኢትስ ኖርማል እና በቃ መበርታት ነው የሚጠበቅባችሁ። ሶናታኒ ሰው ይቀበለኛ ብለ ኤክስፔክት አታርግ። ግልጽ ነው። ሌሎቻችሁም ብትሆኑ ነው ወንጌልን ስለያዛችሁ የኢየሱስ ስለሆናችሁ ሁሉ መንገድ ቀና ነው ብላችሁ እንዳታስቡ። ስለ ወንጌል ያላችሁን ንብረት ማጣት ሊመጣ ይችላል። እግዚአብሔር ልክ ነው፣ የበረከት አምላክ ነው፣ ይባርካል። ምንም ጥያቄ የለብንም። እግዚአብሔር የበረከት አምላክ እንደሆነ አምናለሁ። እዚህ ያለን ወንድሞች እናምናለን። የሚባርክ ማን ነው? እግዚአብሔር ነው። እግዚአብሔር ይባርካል። ምንም ጥያቄ የለውም። ስለ ወንጌል ብለህ ግን ደግሞ ልታጣም ትችላለህ። ንብረትህን፣ ሀብትህን፣ የኔ የምትላቸውን ነገሮች ሁሉ ስለማን? ስለ ኢየሱስ ብለህ ልታጣ ትችላለህ። ወንጌል ነው ብራዘርስ። በዚህ ምድር ግን ያጣኸውን ነገር በእጥፍ ግን ትቀበላለህ ከእግዚአብሔር ዘንድ። ስለዚህ ያሳያችሁትን ነገር ይረሳ ዘንድ እግዚአብሔር አመፀኛ አይደለምና በርቱ ጋይስ፣ በርቱ። ለምን? የሚያድን እግዚአብሔር የሚታደግ እግዚአብሔር ስላለ ማለት ነውና እሺ በርቱ ማለት እንፈልጋለን። ጸጋ ይብዛላችሁ። ሌላ ሰው እንቀበላለን። እሺ ያሬዶ ሰላም ነው? እሺ እንዴት ነው ወራጂ? እግዚአብሔር ይመስገን። ከየት ቤተ እምነት መጣ? ይሰማል? ትሰማለህ? ከየት ቤተ እምነት መጣ? ከኢትዮጵያ ኦርቶዶክስ ተዋሕዶ። እሺ ኢትዮጵያ ኦርቶዶክስ ተዋሕዶ። እሺ ወንድምነት ትቀበለዋለህ? አንድ 5 ደቂቃ ፈለኩና እሺ ትችላለህ። እሺ ወንድማችን እንኳን ደህና መጣህ። ደሱ አለህ? አለው ወንድሜ። ከቻልክ ተቀበለው። እኛ ብቻ እንዳናወራ ችግር የለም። እችላለሁ። ቀጥልሽ ወንድሜ። ሲወራ የነበረውን ሰምተሃል አይደል? እስካሁን አዎ ሰምቻለሁ። ይሰማል? አዎ ይሰማል። አቤት ይሰማል? አዎ ምን ያህል? አዎ ድኜ
ድኛለሁ። ከምንድን ነው የዳንከው? በአዳም ምክንያት ከመጣብኝ የሞት ሐዘን በክርስቶስ ጥምቀቱ ተሳትፌ በምስጢራቱ ተሳትፌ ድኛለሁ። ምን አልከኝ? በአዳም ምክንያት ከመጣብኝ እሱ ከአዳም ከመጣብህ በክርስቶስ በማመንና ክርስቶስ ባዘጋጀልኝ ምስጢራት እሺ እሱን መረጃ አለ። ከአዳም ከመጣብኝ አፈርናና ወደ አፈር ተመለሳለህ ካለ እስኪ አሳየኝ። እስኪ የትኛው መጽሐፍ ላይ ነው እንደሱ ከአዳም ኃጢአት ነው የዳናችሁት የሚለው? ብዙ ቦታዎች ላይ ተነግሯል። ፍቅር ስቦት ወደዚህ ዓለም እንደመጣ አንዱን ጥቅስ አውጣና አንዱ ጥቅስ ላይ እናውራ። የት ጋር ነው ሰው ልጅ እየተቆራረጥክ ነው? አንዱ ጥቅስ ላይ አውጣና ኔትወርክን አስተካክልና አንዱ ጥቅስ ላይ አውጣና ከአዳም ብቻ ነው የዳናችሁት የሚል እስኪ አውጣና ሳይ። እኔ ብቻ አላልኩም፣ ከአዳም አላልኩም። በአዳም ምክንያት ከመጣብን ሞት ነው ያልኩት። ቀጥታ ዘፍጥረት ምዕራፍ 3 ላይ አዳምም ትእዛዙን በተላለፉ ከገነት ተባረረ። አይሰማም? ትንሽ ይቆራረጣል ኔትወርክህ። አንተ ይሆን እኔ አላወቅኩም፣ ይቆራረጣልና ቦታ ብታስተካክል ነው። አዳም ኤርፎኑን ብታወጣውም ጥሩ ነው። ኤርፎን አይዛላ አዳም ከገነት እንደተባረረ ነው ወይ? ኤርፎን ይዛል አይደል? እንድነግር የፈለከው እሺ በጣም ችግር ነው። ኔትወርክ አዘ ነው ብሮ ይሰማል? አዎ እንደማንንም ልስማ። ጆሮዬን እንደማንንም አድርጌ ወጥሬ እየሰማሁ ነው። አሁን እያልከኝ ያለው ከአዳም ኃጢአት ነው የዳንኩት ወይም በአዳም በኩል ከመጣው ኃጢአት ነው የዳንኩት እያልከኝ ነው። ስለዚህ በአዳም ከመጣው ኃጢአት የዳንክበትን የመጽሐፍ ቅዱስ ጥቅስ ስጠኝ እያልኩ ነው። ለማለት የለም ሂዳል ብሉይ ኪዳን ክርስቶስ እንዳይመጣ የኔ ነው የማይሰማው ወይስ እሱ ነው? እርሜ ይቅር፣ የሱ ነው ይቅር። በቃ ወደ ማች ጆሮ ይበጥሳል። ኔትወርክን አስተካክል ብሎ ኔትወርክ ትክክል አይደለም። ሳምሪን ከላይ አውራት። እሺ ሳምሪ የት እንዴት ነሽ? ሳምራዊት ሳምሪ እሺ ትንሽ ጠብቁ ይብላለች። ሌላ ሰው ካለ እናስገባ። ሰላም ወገኖች፣ ግን ታብታብ እና ሼር አድርጉት። እንትኑ ራሱ በጣም እየተጎዳ ነው ያለው። ቤቱ ራሱ የምትችሉ ሼር፣ ታብታብ፣ ኮፒ ሊንክ አድርጉት። አስቶኑ ባካችሁ በጣም እንትን ብሏል፣ ተመቷል። የምትችሉ ሰብስክራይብን በማድረግ እንደዚህ አይነት ወንጌል እየተሰማበት ባለበት ቤት በዚህ ደረጃ ሲቆራረጥ ያሳዝናል በጣም። ተባረኩ። ሼር የምታደርጉ ታብታብ የምታደርጉ ተባረኩ። ሰላም ደሱ ሰላም ነው። እንዴት ነህ? እግዚአብሔር ይመስገን ሰላም አለን። እንዴት ነህ? ደህና ነህ? ብዙዬ አለሁልህ። ከምንድን ነው የዳናችሁት እናንተ? ድናችኋል ወይስ አልዳናችሁም? ድናሃል አልዳንክም ነው? ድናችኋል አልዳናችሁም? አይ እንግዲህ አንተ ያው ቤተ እምነትን ተወክል እንደው ብዬ ነው። ከፐርሰናሊም ካረከው አድርገው ወደ አንተ አድርገውና ድናሃል አልዳንክም? ኧረ ድኖናል። ከምንድን ነው የዳናችሁት?
ከበደል ከኃጢአት ድነናል። እሺ ከየትኛው ኃጢአት? ያው እኛው ከሰራነው ነው። ከበደላችን እና ከኃጢአታችን አድኖናል። የሰው ልጅ ከሰራው ኃጢአት አሁን ኃጢአት ስለዚህ አሁን ኃጢአት የለብህም? አይ ከዛ ኃጢአት አሁን ኃጢአትማ አለብኝ። ከኃጢአት ካዳነ እንዴት ከኃጢአት ድኛለሁ ካልክ ከኃጢአት ካዳነህ እንዴት ኃጢአት ይኖርብሃል? ያው ዳግም እንሰራለና ኃጢአት እኮ ሰው ልጅ ደካማ ነው። ዳግም ላንዴ ብቻ ነው ያዳነህ? ለመቼ የሰራውን ኃጢአት ነው ያዳነህ? ያ ኃጢአት ይቅር የምንባለው በንስሐ በመግባት በጸሎት የመስቀሉ መጀመሪያ መስቀሉ ጨርስና ከዛን አሁን